ነፃነትን አረጋግጣለሁ በሚለው ሂደት ውስጥ የነፃነት ጠላት ነው ብሎ የፈረጀው እውነተኛ ጨቋኝ ሳይሆን ምስኪን ሰው ስላለ ያን ህዝብ አደጋ ላይ የሚያጋልጥን የፖለቲካ አስተሳሰብ የድርጅት ማደራጃና የስርዓት መገንቢያ አድርጎ እሱን እንደ ፖለቲካ ግብ ወስዶ የሚንቀሳቀስ ከሆነ ከዚህ ጋር ፖለቲካ መስራት አትችልም። ስለ ኢትዮጵያ ሁለት አይነት ዘፈኖችን ሲያቀነቅን ሰምቸዋለሁ። በአንድ በኩል የሚዘፍነው ምንድነው? ኢትዮጵያን የተሞሸረች ትልቅ የሆነች በጣም ገዝፋ የምትታይ አድርጎ ይስላታል። በሌላ በኩል ደግሞ ሀገር የሞተበት እያለ ይዘፍ 5 ኪሎ ሙዚየም ስትሄድ የሚያየው ሉሲን በቃ ከዝንጀሮነት የጀመርን ይመስለዋል። ከዛሬ 500 ከነጮቹ ዘመን በፊት ነጮቹ የመጨረሻ ሙልጭ ድሃ ሆነው ኢትዮጵያ የሰለጠነች ሀገር ነበረች። እንግሊዞች ኤቢሲዲን ሳያውቁ ኢትዮጵያውያን ብዙ መጽሐፍትን ጽፈው ነበር። ኢትዮጵያን ያለ ኢትዮጵያውያን ማሰብ ይቻላል? ኢትዮጵያስ ከሌሎች ሀገራት ምን ስለለያት እንደው ችላል ትቆም ትችላለች? ለምሳሌ ከጎረቤት ሀገር ሱዳን ምን ይለያታል? በዚህ ትውልድ ውስጥ በገዢዎች ውስጥ የተፈጠረው ክፋት ታሪክን በማጥፋት ብቻ ሳይሆን ወጣቱ የሚሞክራቸውን ሙከራዎች ሁሉ እንዳደገኛነት በመቁጠር ፕሮፌሰር ኤፍሬም ይስሐቅ ልጆቼ የእናንተን ትውልድ የበደልነው እኛ ነን። እኛ ዶክተር ፕሮፌሰር እንድንባል ለእኛ እውቀት ስንል እናንተ ከህዝባችሁ ተነጥላችሁ እርስ በርሳችሁ የተጣላችሁ እንድትኖሩ የሚያደርግ ፖለቲካ የሰራ ነው እኛ ነን። ባለው ኢትዮጵያ ተጨባጭ ሁኔታ ለሰብአዊ መብት ጥሰቶች ዋና ዋና የምንላቸው መነሻ ምክንያቶች ምንድን ናቸው? አማራ የሚባለውን ህዝብ እንደ ህዝብ የሚያገለግል ስርዓት ተመልሶ እንዳይመጣ ደግሞ ከደርግ በኋላ በተለይ 30 ዓመት በላይ አሁን ባለው ትውልድ ሁሉ ማለት ነው አማራን ከስልጣን የሚያገል ስርዓት ተፈጠረ። ስልጣኔ ታላቅነት ዛሬ ላይ እንዴት እዚህ ደረስን? የቱ ጋር ብንሳሳት ነው? በሀገራችን ብቻ ሳይሆን በዓለምም ጭምር በዝባዥ የሆኑት ጨቋኝ የሆኑት ህዝብን እየጎዱ እየተንደላቀቁ የሚኖሩት ገዢዎች በቁጥር 1% እንኳን አይሆን 99% የሚሆነው ህዝብ ተጨቋኝ ነው። ጤና ይስጥልን የአዲስ ማለዳ ተከታታዮች እንደምሰንብታችኋል። ወቅታዊ ዝግጅታችን ተጀምሯል። የዛሬው እንግዳችን ዶክተር ይርጋ ገላው ናቸው። በአጭሩ እርሳቸውን ላስተዋውቅና ወደ ርዕሰ ጉዳያችን እናልፋለን። ተዋሪ ፕሮፌሰር ይርጋ ገላው በከርቲን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ዳይሬክተር ናቸው። ዘርፈ ብዙ ተመራማሪና ተሸላሚ ደራሲ፣ የህግ ባለሙያም ጭምር ናቸው። ዶክተር ይርጋ የተገለሉ ወገኖችንና የተለያዩ ማህበረሰቦችን ታሪክ፣ ፍልስፍናና ተሞክሮችን በመነሻነት መጠቀም የወደፊቱን ጊዜ ዳግም ለመቅረጽ እንዲሁም የእውቀት ኢፒስቴሚክና የዘር ኢፍትሐዊነትን ለመፍታት የሚያስችሉ ወሳኝ ግንዛቤዎችን በማበርከት ላይ ያሉ ናቸው። የአፍሪካ ተሞክሮችንና የኢትዮጵያ ወጎችን ይመረምራሉ። ስለ ማንነትና ተገቢነት፣ ቢሎንጊንግና ስለ ስደት ህይወትም የፈጠራ ጽሁፎችን ይጽፋሉ። ስላከናወኗቸው የማስተማር የምርምርና የፈጠራ ድርሰት ስራዎች ሽልማቶችን አሸንፈዋል። ከህትመት ውጤቶቻቸው መካከል ኔቲቭ ኮሎኒያሊዝም ኤዱኬሽን ኤንድ ዘ ኢኮኖሚ ኦፍ ቫዮለንስ አጌንስት ትራዲሽንስ ኢን ኢትዮጵያ የተሰኘውና እሳቸው ብቻ የጻፉት እንዲሁም ከባልደረቦቻቸው ጋር በመሆን አክቲቬቲንግ ካልቸራል ኤንድ ሶሻል ቼንጅ ዘ ፔዳጎጂስ ኦፍ ሂውማን ራይትስ የሚጠቀሱት ናቸው። እንደ አውሮፓውያን አቆጣጠር በ2024 ትራያልስ ኦፍ ሆፕ ወይም የተስፋ ፈተናዎች ለተሰኘው መጽሐፋቸው የአውስትራሊያ እውቅ የስነ ጽሁፍ ሽልማት የሆነውን ዘ ሃንገርፎርድ አዋርድ አሸንፈዋል። ከዶክተር ይርጋ ጋር በሚኖረን ቆይታ ስለ ስነ ጽሁፍ ስራዎቻቸው፣ ስለ ሰብአዊ መብቶች አያያዝ እንዲሁም ስለ ዓለም አቀፉ ስርዓት ወይም ስለ ግሎባል ኦርደር እናወራለን። ዶክተር ይርጋ ስለተገናኘን በጣም ደስ ብሎኛል። እንኳን ደህና መጡ። በጣም አመሰግናለሁ። እንኳን ደህና ቆያችሁኝ። አመሰግናለሁ። በመግቢያ ላይ ሳስተዋውቅ ያጓደልኩት ወይ የሳትኩት ወይ መጠቀስ አለበት የሚሉት ነገር ካለ ማስተካከል ይችላሉ። በቅድሚያ በጭራሽ የሚጨመር ነገር የለም። ምናልባት ያው የተጠቀሱት ነገሮች እውነት ቢሆኑም ማንነትን ገላጭ የሚሆነው ባህሪ እና ደግሞ የምንሰራው ነገር ስለሆነ በዚያ ደረጃ ትልቅ የምባልም ሰው አይደለሁም። ጀማሪና ተማሪም ጭምር ነኝ ብዬ ነው ራሴን የማየው። ግን ያው የሰራኋቸውን ነገሮች ስለገለጽክ በጣም አመሰግናለሁ። አንተ እያልክ ብጠራኝም ደስ ይለኛል። እሺ ከእርሶ ከመጣ ጥሩ ነው። እኔ እንደውም ላስፈቅር ነበረ ቀጥዬ። በጣም ጥሩ።
ትራያልስ ኦፍ ሆፕ የተሰኘ ወይም የተስፋ ፈተኖች የተሰኘ መጽሐፍ ለንባብ አብቅተዋል በቅርቡና እንደ መርደርደሪያ እንዲሆነን ስለሱ ትንሽ ብናወራ ደስ ይለኛል። እንግዲህ ላሊበላ አካባቢ ነው የተወለዱት። አዲስ አበባ ዩኒቨርሲቲ ተምረሃል። ይቅርታ አንቱ እያልኩ ነው በድጋሚ። ከዛም በኋላ ወደ ውጭ ወጥተሃል። እነዛንም ነገሮች በፖኤም ወይም በግጥም የምትዳስስበት መጽሐፍ ነውና እስቲ ስለ መጽሐፍ ይዘት ንገረንና ወደ ተከታዮቹ ጥያቄዎች አልፋለሁ። የተስፋ ፈተና የተባለው መጽሐፌ እንግዲህ ድሮ ከልጅነት ጀምሮ ጽፋቸው የነበሩትን ግጥሞች አሰባስቤ ከነዛ ውስጥ የተመረጡትን በእንግሊዘኛ ከተረጎምኳቸው በኋላ ከድሮ ህይወቴ ጀምሮ እስካሁን ድረስ የነበሩኝን በርካታ ገጠመኞች ውስጥ አንኳር አንኳር የሆኑትን በመምረጥ በእነሱ ላይ የተንተራሰ ታሪክ በመጻፍ በራሴ የህይወት ታሪክ መስታወትነት የኢትዮጵያን ያለፉና አሁናዊ ነባራዊ ሁኔታዎች ለመግለጽ የተጠቀምኩበት መጽሐፍ ነው እና መጽሐፉ እንደጠቀስከው እኔ እንኳን በዚህ ሀገር ትልቅ የሆነ ሽልማት ያሸልማን ብዬ አልጠበቅኩም ነበረ። ግን በአጋጣሚ ከ80 በላይ የሚሆኑ የስነ ጽሁፍ መጽሐፎች ጋር ተወዳድሮ ያው አንደኛ ስለወጣ በዛ ምክንያት አሁን ጥሩ የሆነ ተቀባይነትን አግኝቷል እና መጽሐፉ የሀገራችንን እውቀት ታሪክ በእኔ የህይወት ተሞክሮ በትንሹ የሚያሳይ ነው። ያ ማለት በእኔ ትንሽ ህይወት ውስጥ በትንሹም ቢሆን የሚገለጸው የኢትዮጵያ የሀገራችን ትልቅነት ለሌላው ዓለም ሲታይ በጣም አስደናቂ መሆኑንም የሚያመላክት ጭምር ነው እና ትልቅ በሆኑት ጉዳዮቻችን ደግሞ ብንሰራ የቱን ያክል ትልቅ ነገር መግለጽ እንደምንችል ያመላክታን ብዬ አስባለሁ። ጥሩ። ስለ መጽሐፉ ካነሳን አይቀር ጥቂት ጉዳዮችን ብናነሳ ደስ ይለኛል። አንድ ፖድካስት ላይ ከውጭ ዜጎች ጋር ባደረከው አንድ ሁለት ግጥሞችን በአማርኛም በእንግሊዝኛም አቅርበህ ስለነሱ ስተነትንላቸው አድምጫለሁና ተረት ተረት አንደኛው ማስታውሰው ሁለተኛው ትውስታ ሊረዳኝ አልቻለም ለጊዜውና እስቲ ላሊበላ ተወለድክ፣ ከዛ ወደ አዲስ አበባ መጣ፣ ከዛ ወደ ውጭ ሄድክ፣ ህግን ተማርክ፣ አሁን ተባባሪ ፕሮፌሰር ነህ፣ መጽሐፎችን ትጽፋለህ፣ ስለ ኢትዮጵያ ግድ ይለኛል ትላለህና ትንሽ ስለ ልጅነት ከዛም በኋላ ደግሞ እዚህ አዲስ አበባ ስለነበረ ወደ ውጭ ስትወጣ ስለአንተ ትንሽ ነገር ንገረኝ እስቲ። አዎ እኔ የምልህ እንደ ማንኛውም የገጠር አካባቢ ወይም ደግሞ ላሊበላ አካባቢ እንደሚኖር ሰው ላሊበላ ተወልጄ ነው ያደኩት። ግን ኑሮዬና አስተዳደጌ ከገጠር ህይወት ጋር የተሳሰረ ነበር። ስለዚህ የከብቶች እረኛ ነበርኩ፣ በጎች እጠብቅ ነበር፣ ላሞች ነበሩን እጠብቅ ነበር። ከዛም በተጨማሪ ደግሞ በላሊበላ ቤተክርስቲያን ከነበሩ ምሁራኖች እየሄድኩ ማር ነበር። በነበሩት የቤተክርስቲያን ትምህርቶች ውስጥ ከወጣቶች ውስጥ በተለይ ግንባር ቀደም ሆኜም የሰራሁባቸው ጊዜዎች ነበሩና ከዛም አልፎ እንደውም ገዳም ድረስ ለመግባት ሁሉ ወስኜ ወደ ገዳም ሁሉ የሄድኩበት ጊዜ ነበረ። ምክንያቱም በልጅነቴ ምንም እንኳን ከእረኝነትና ከግብርና ጋር የተያዘ ኑሮ ብኖርም ያደኩበት ማህበረሰብ ትልቅ ሰው መሆን እንደሚቻል እያስተማረኝ ያደኩ ስለሆነ የትልቅነት መንገድን ደግሞ በመንፈሳዊ መንገድ በመፈለግ ወደ ቤተክርስቲያን ተጠግቼ ከትልልቅ ሰዎች በጣም ጥልቅ የሆኑ ፍልስፍናዎችን የተማርኩት በልጅነቴ ነው እና እስካሁን ድረስ እንግዲህ በዘመናዊው ዓለም ውስጥ ያሉትን የትምህርት እርከኖች እስከ ላይ ድረስ ለመድረስ የሞከርኩበት ሁኔታ አለ እየተማርኩ እና የነዚህ ሁሉ የትምህርት እርከኖች መጨረሻ ማጠንጠኛውና መድረሻ ሆኖ ያገኘሁት ወደኋላ ጥልዬ የመጣሁት የህዝባችን ዕውቀት የቱን ያክል አስፈላጊ እንደሆነና ከዛ የምቀዳው ነገር የቱን ያክል ጠቃሚ እንደሆነ ነው እየተረዳሁ የመጣሁትና የልጅነቴ ህይወትና አስተዳደጌ ከገጠሩ ህይወት ጋር የተሳሰረ ስለነበረ አብዛኛው የኢትዮጵያ ህዝብ ደግሞ ያንን ያደኩበትን ህይወት የሚመስል ህይወት የሚኖር ህዝብ ስለሆነ በኢትዮጵያ ህዝብ ህይወት ውስጥ ተተክዬ ነው ያደኩት እንደ ችግኝ ማለት ነው። ወደኋላ ነው እንግዲህ በዘመናዊ ምክንያት የመነቀል አደጋ እንደ ብዙዎቻችን ገጥሞኝ እንደገና ተመልሼ ለመተከል ጥረት እያደረኩ ያለሁት አሁን። ጥሩ። በመጽሐፎችህ አሁንም ስታብራራልኝ በኢትዮጵያዊነት ኢትዮጵያ በሚለው ላይ እንደምትወዘወዝ አያለውና
በይንልኝ ብልህ ምን ትለኛለህ? ለምሳሌ አሁን በዚህ ዘመን ኢትዮጵያዊነትን በተመለከተ የተለያዩ ብያኔዎች አሉ እንደምታውቀውና ዲፋይን አድርግልኝ እስቲ ያንተ ኢትዮጵያዊነትን የምትገልጸው እንዴት አድርገህ ነው? ያ እንግዲህ ከባህር ውስጥ ያለ አሳ ውቅያኖሱን ዲፋይን ማድረግ ይችላል ወይ የሚል ነው ጥያቄው። ማለት እኛ በኢትዮጵያ ውስጥ የምንገኝ ሁላችንም እኛ ከመገኘታችን በፊት ኢትዮጵያ ተሰርታ የነበረች ሀገር ነች። ከኛ ህይወት በፊት በጣም ብዙ ሺህ ለሆኑ ዓመታት ሀገራችን ኢትዮጵያ ነበረች። በዘመናዊም ሳይንስም ሄድን፣ በማህበረሰብ ምርምርም ሄድን። ኢትዮጵያ ከጥንት በመጽሐፍ ቅዱስም ጀምሮ ትጠራ የነበረች ሀገር እንደሆነች በታሪክ ውስጥ በውጭ ሀገር ፈላስፋዎችም ጭምር ስትጠቀስ የነበረች ሀገር እንደሆነች ጥንታዊነቷ የተረጋገጠ ሀገር እንደሆነች ሁሉም ዓለም ይመሰክራል። እና የመጀመሪያው ነገር ከረጅም እድሜዋ ውስጥ ለትንሽ ቅጽበት ዓመታት 50 ዓመት በማይሞላ ጊዜ ውስጥ የምንኖር የዛሬ ልጆች እኛ ልንደርስበት የማንችለውን ረጅሙን የኢትዮጵያን ታሪክና ማንነት እንበይናለን ብሎ መነሳት ትንሽ ልክን አለማወቅ ነው። እና ኢትዮጵያ እኛ ከገጠመን ችግር፣ ከምንኖረው መከራ፣ ከሚደርስብን ነገር ሁሉ በላይ የሆነች ለረጅም ዘመናት የኖረች ወደፊትም ደግሞ ለረጅም ዘመናት የምትኖር የሁላችን ሀገር ነች። የህዝቦች ሀገር ብቻ ሳይሆን የእንስሳቶችም፣ የእጽዋቶችም፣ የታሪክም ያለፉ የሞቱ ሰዎች የተቀበሩባት ወደፊት የሚመጡ ሰዎች የሚኖሩባት ሀገር ስለሆነች ኢትዮጵያን አሁን ዛሬ በደረስንበት የህይወት ተሞክሮ ምክንያት እንዲህ ናት ብሎ ዲፋይን ማድረግ ከኛ ነገር ጋር አሳንሶ የማየት ስለሆነ የኢትዮጵያን ትልቅ በሆነ ማንነቷ መበየን አይቻልም። ነገር ግን እኛ ዛሬ ከምንኖረው ህይወት አንጻር እኛ የምንኖርባት በእኛ የቁመት ልክ የአስተሳሰብና የተግባር ልክ ኢትዮጵያ ምንላት ዛሬ ምን አይነት ናት ካልን እሱ ላይ ልንነጋገር እንችላለን። እንደ ማህበረሰብ፣ እንደ ፖለቲካ ህይወት ዛሬ ኢትዮጵያን የተገነዘብናት ምን በሚል ነው የሚለውን የእኛን ግንዛቤ ልንነጋገር እንችላለን። ስለዚህ ወደ ኢትዮጵያ ብያኔ ከመሄዳችን በፊት ሁለት አይነት ኢትዮጵያዎች እንዳሉ ማወቅ አለብን ማለት ነው። አንደኛዋ ኢትዮጵያ ከኛ አስተሳሰብና ብያኔ፣ ከኛ ታሪክ፣ ከኛ ዘመን ችግር በላይ በጣም ጥልቅና ሰፊ የሆነች ኢትዮጵያ ነች። ሁለተኛው ደግሞ በእኛ የህይወት ልምድና በእኛ የታሪክ ትርክት እንዲህ ናት ብለን የተቀበልናት ኢትዮጵያ ነች። ስለዚህ ኢትዮጵያን ስንበይን ወይ ኢትዮጵያ እንዲህ ነች ስንል ለእኛ በገባንና እኛ በተቀበልነው ልክ መሆኑን አሳንሰን በዚያ ልክ ልንነጋገር እንችላለን። ስለዚህ የትኛዋን ኢትዮጵያ እንደምበይንልህ አላቅም፣ ወይም ስለ የትኛው እንደምናወራ አላቅም። ስለመጀመሪያዋ ኢትዮጵያ ማውራት ይከብዳል፣ በጣም ትልቅ ነች ብያለሁ። ስለ ሁለተኛዋ እኛ ስለፈጠርናት ኢትዮጵያ ወይም የኛ ብለን ስለምንገምታት ኢትዮጵያ ልንነጋገር እንችላለን። ጥሩ፣ ወደ ዘመናችን ኢትዮጵያ እንመጣለን። ግን እስቲ አሁን ስለ ታላቅነቷ፣ ስለ ስልጣኔዋ፣ ስለ ሺህ ዓመታት ታሪክ ጨረፍታም ቢሆን እያነሳህልኝ ነበር እና ተደጋግሞ የሚጠየቅ ጥያቄ አለ። በፈቃደኝነት ላይ የተመሰረተ ጥያቄ ነው። ይሄንን የማነሳው ያለ መመለስ ይቻላል። ግን ያንን የመሰለ ስልጣኔ የነበረው ያንን የመሰለ ታላቅ ሀገር ያንን እንዴት ሰፊ ማብራሪያ ጊዜ የሚወስድ ጥያቄ ነው የማነሳው፣ ይገባኛል። በእርግጥ ግን በአጭሩ ማስቀመጥ ከቻልም ብዬ ነው። ዛሬ ላይ እንዴት ተገኘን? ከዛ የመሰለን ስልጣኔ ታላቅነት ዛሬ ላይ እንዴት እዚህ ደረስን? የቱ ጋር ብንሳሳት ነው? እንግዲህ ምልህ በርካታ ምክንያቶች አሉት። ሁሉም ችግሮች እኛ ሆን ብለንም የፈጠርነው ብቻ አይደለም። በአጋጣሚ ማየት ያለብን የምድራችንን እድሜ ከኢትዮጵያ ጋር ስናስተሳስረው የኢትዮጵያ ረጅም እድሜ ከምድራችን እድሜ ጋር የተያያዘ ነው። ስለዚህ ኢትዮጵያ ዘመናዊ የምንለው ዓለም ከመፈጠሩ በፊት ጀምሮ ለብዙ ሺህ ዘመናት የኖረች ሀገር እንደሆነች እናውቃለን። ያ ማለት ምን ማለት ነው? ምዕራባዊያን የምንለው ይሄ የምዕራቡ ዓለም ጉልበት አግኝቶ ዓለምን እየተቆጣጠረ ከመጣበት ዘመን ወዲህ ያለው ዓመት ለምሳሌ ቢቆጠር 500 ዓመት አካባቢ እድሜ ነው ያለው። በዚህ 500 ዓመት ውስጥ ኢትዮጵያ ካላት ቦታና ይሄ አስተሳሰብ ደግሞ ካለው ለኢትዮጵያ አይነት ሀገሮች ከሚሰጠው አስተሳሰብ የተነሳ ኢትዮጵያ በብዙ መንገድ ተጽዕኖ እየደረሰባት የኖረች ሀገር ነች። ምን ልፈልጌ ነው?
ከምዕራባውያን የበቅኝ ግዛት በባርነት አሁን ደግሞ በእጃዙር ቅኝ አገዛዝ ከሚሰራው የምዕራባውያን ዘመን መነሳት በፊት ኢትዮጵያ ሀያላን በሚባሉት ሀገሮች ተርታ የምትመደብ ሆና ለረጅም ዘመን የኖረች ሀገር ነች። የስልጣኔ ስራዎቿ ሁሉ ለዚህ ምስክር ናቸው። ስለዚህ ይቺ ኢትዮጵያ አሁን ደረጃ ላይ የደረሰችው አንዱ ውጫዊው ተጽዕኖ የምዕራባውያን ተጽዕኖ ነው። ያም ተጽዕኖ ምንድን ነው? በተለይ አፍሪካውያንን በቅኝ ግዛትነት ይዞ ጥቁሮችን ደግሞ በዘረኝነት ምክንያት የበታች ናቸው፣ ታሪካቸው ኋላ ቀር ነው፣ ስነ ጽሁፍ የላቸውም፣ ቋንቋ የላቸውም ብሎ አራክሶ የሚያይ ዓለም አቀፍ የሆነ ስርዓት ስለተፈጠረ ያ ስርዓት ደግሞ ኢትዮጵያ ላይ ተጽዕኖ ማድረግ ብቻ ሳይሆን ኢትዮጵያ ከሌሎች ጋር የነበራትን ከአፍሪካ ጋር ሊኖራት የሚችለውን ግንኙነት ወዘተ ሁሉ ያጠፋ ስለነበር ሀገራችን ለረጅም ጊዜ በራሷ ቆማ በነፃነት የኖረች ሀገር ነች እና ነፃነቷን አስጠብቃ ብትኖርም በውጭው ዓለም የደረሰባት ተጽዕኖ በተወሰነ ደረጃ በኢኮኖሚና በውስጣዊ ጥያቄ ላይ አሉታዊ ተጽዕኖ መፍጠሩ አልቀረም። በርካታ ሰዎች ይህንን ተጽዕኖን ሳይረዱላት ለምንድን ነው ሌሎቹ ሰልጥነው እኛ ያልሰለጠን ነው? ለምን እንደ ነጮቹ አልሆንም? ለምን እንደዚህ አልሆንም? በማለት ብዙ ጊዜ በኢትዮጵያ ጉዳይ ላይ ሲከራከሩ ይሄንን አውድ ይረሱታል። አንዱ እሱ ነው። ሁለተኛውና መሰረታዊው ነገር ግን ይሄንን አውድ ተገንዝቦ ኢትዮጵያ የደረሰባትን ተጽዕኖ ተገንዝቦ ከተጽዕኖ የሚያደርሱባትን ሰዎች በመገዳደር የሀገሯ ውስጥ የበቀሉትን እውቀቶች ኮትኩቶ ቋንቋዎቿን አሳድጎ ህዝቦቿ የበለጠ እንዲፋቀሩ በጎ ባህሏን በመጠቀም የተሻለ ሀገር እንድትሆን ከመስራት ይልቅ የሀገሪቱን ታሪክ፣ የሀገሪቱን ማንነትና የቀደሙ የሀገሪቱን አባቶች የህዝብ ጠላት አድርጎ በመፈረጅ ባህሏን በማንቋሸሽ የነበራትን ህዝብ ያላትን አብዛኛውን ህዝብ ከፖለቲካ ከማንኛውም የኢኮኖሚ እንቅስቃሴ ውስጥ ውጪ በማድረግ ገበሬውን በተለይ ማለት ነው ምንም እንደሌለ በመቁጠር ሀብቷን እየዘረፉ ለራሳቸው በማዋል በዚህ ላይ የሚሰሩ የፖለቲካ ስርዓትን የሚከተሉ ሰዎችን ስላፈራች ከውስጥ የሚቦረቡሯት ልጆቿ ስለተነሱ በዚህ ምክንያትም የተፈጠረ ችግር ውስጥ ገብታለች። ስለዚህ ከውጭና ከውስጥ በነበረባት ተጽዕኖ ምክንያት ይህ ሁሉ ጫና ቢደርስባትም አሁንም ድረስ ቆማ የምትቀጥልና በህይወት ያለች ሀገር መሆኗ በጣም አስገራሚ ነው። ይህም አስገራሚነቱ ከምን የመነጨ ነው ካልከኝ ቅድም ከጠቀስኩልህ ጥንት ደምሮ ከነበራት ትልቅነትና ወደፊትም ትኖራለች ብለን ከምናምነው በውስጧ ካሉ ጠንካራ ሴቶች የተነሳ ኢትዮጵያ አሁን ድረስ አለች እንጂ ከውጭና ከውስጥ በተነሱባት ሰዎች ምክንያት ከደረሰባት በደል አንጻር ሀገሪቱ እስከዛሬም ድረስ መቀጠሏ በጣም አስገራሚ ነው፣ ተአምራዊ ነው። ስለዚህ የራሳችን ጥፋት ነው። በአንድ በኩል የተከተልነው ስርዓት ጸረ ኢትዮጵያ ነበረ፣ ጸረ ህዝብ ነበረ። በሌላ በኩል ደግሞ ውጫዊው ዓለም ደግሞ ጸረ ኢትዮጵያ ነበረ ለረጅም ዘመናት። ከዚህ የተነሳ ሀገሪቱ በዚህ ሁኔታ ላይ መገኘቷ በጣም ያሳዝናል። ግን ደግሞ በህይወት መቀጠሏና እዚህም ድረስ መገኘቷና ወደፊት የምትቀጥል መሆኗ ጥንካሬዋን የሚያስመሰክር ነው ብዬ ነው የማምነው። ኢትዮጵያ ላይ ግን በልዩነት የሆነ ነገር ነው። እስቲ ትንሽ ብናፍታታው ይሄ የተጽዕኖ ጉዳይ ሌሎች ስልጣኔ የነበራቸው እስካሁንም የቀጠሉትን ስናይ እነሱስ ጋር ጫና አልነበረም? እኛ ስል እንደ ሀገር ማለት ነው ተጽዕኖን ተቋቁሞ የማለፍ ክፍተት አልነበረም? ነበረ። ለምሳሌ ያለፉ ሰዎች አሉ። በርካታ ሰዎች ለምሳሌ ቻይናን መውሰድ ትችላለህ። ቻይናዎችም በርካታ የሆነ የውጭ ተጽዕኖ ደርሶባቸው ያውቃል። ነገር ግን በውጭ ያለባቸውን ተጽዕኖ በመቶ ዓመታት ሙሉ የደረሰበን መዋረድ ይብቃ በሚል ከውስጣቸው ያላቸውን ጥንካሬ አውጥተው የውጭውን እንደ አዳኝ ሳይሆን እንደ ተገዳዳሪ ቆጥሮ የውስጡን በማበረታት ላይ የተመሰረተ ኢኮኖሚ ስለተከተሉ አሁን ወደ ደረሱበት ደረጃ ተሸጋግረዋል። ለማንኛውም ማህበረሰብ ትልቁ የለውጥና የትልቅነት ምንጭ የራሱ ህዝብና በህዝብ ውስጥ ያለውን ባህል በማክበር በውስጡ ያሉትን እሴቶች ለማሳደግ በመስራት ላይ የተመሰረተ ነው። ለምሳሌ ብዙ አገሮች ትምህርትን እንደ ለውጥ መነሻ ይወስዱታል። በሀገራችን ግን በእኔ አስተሳሰብና በእኔ ምርምር ትምህርት ኢትዮጵያን የሚያቆረቁዝና የሚያጠፋ እንዲሆን አድርገን የቀረጽ ነው። ትምህርት መጥፎ ስለሆነ ሳይሆን የምንከተለው ፖሊሲ የሀገሪቱን ቋንቋ፣ የሀገሪቱን እውቀት እንደ መነሻ አድርጎ እሱን ለማሻሻል
የህዝቡን ችግር ለመፍታት አልሞ የሚያስተምር ሳይሆን ዝም ብሎ ከየትም የተኮረጀ የውጭ ሀገር ካሪኩለም በማምጣት ህዝቡ ላይ የሚጫን ስለሆነ የበለጠ ሰዎች ሲያውቁ ከህብረተሰባቸው እየተነጠሉ ህዝባቸውን የማያገለግሉ ጥያቄ ብቻ የሚጠይቁ መልስ ግን መስጠት የማይችሉ ልጆችን ነው እያፈራን ያለ ነው። ስለዚህ እንደኛ በየትም ሀገር የውጭን የባዕዳንን ዕውቀትና የባዕዳንን ቋንቋ በመጠቀም የበለጸገ አንድም ሀገር የለም። እኛም ከሌሎች ተለይተን የህዝባችንን ዕውቀት የህዝባችንን ቋንቋ በመተው የተሻለን ሀገር የበለጸግን ሀገር ልንሆን አንችልም። የምንበለጽገው ወይ ብልጽግና የሚባለው ነገር ሊመጣ የሚችለው አብዛኛውን ህዝብ በመቀማት በማደሄት የህይወት መሰረቱን በመንጠቅ ስለሆነ መበልጸግ የሚቻለው ከአብዛኛው ህዝብ ህልውና ጋር ተቃራኒ በሆነ አካሄድ በመቆም ብቻ ነው የሚሆነው እና ለዚህ ነው ይህ በአብዛኛው ህዝብ ሊሳተፍበት ሊሰራው ሊያሳድገው የሚችል ውስጣዊ የሆነ የፖለቲካ መነሻ የሚሆን ነገር እንዲጠፋ እያደረግን ስለመጣን በዚህ ምክንያት እዚህ ደረጃ ላይ ወድቀናል ብዬ አስባለሁ። አይምሬ ውስጥ ብዙ ጥያቄዎች እየፈሉ እየተቸገርኩ ነው ከማብራሪያ ማለት ነው። አሁን ደጋግሞ የሚነሳውን ስለ ኢትዮጵያዊነት ስላለፈው ነገር ሲነሳ ይሄ ሶሻል ፋብሪክ ወይም ህብረተሰባዊ ትስስር የሚባለው ነገር አብሮ ይጠቀሳል እና ይህንን መንደርደሪያ ማነሳው ለምንድን ነው? ቅድም ብያኔ እናስቀምጥ ስንል የትኛዋን ያለፈችውን ነው ወይስ የዘመናችን ኢትዮጵያ ምንለውን እያነሳን ነበረ? ይሄ ሶሻል ፋብሪኩን ጉዳይ ያነሳውት ለምንድን ነው? ቀጥሎ ለማነሳው ጥያቄ መንደርደሪያ እንደሆነ ነው። የዘመናችንን ኢትዮጵያንስ እንዴት ተበይናታል? በፖለቲካው ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በህብረተሰቦች እርስ በርስ ግንኙነት ሊሆን ይችላል። ምን ይመስላል ብያኔ? እንግዲህ ቅድም እንዳልኩህ እኛ በሐሳባችን የምንገምታትና ከልምዳችን አውቀናታል የምንላት ኢትዮጵያና በእውነትም ከረጅም ዘመናት ጀምሮ የኖረችውና በጣም ምልአትነት ያላት ኢትዮጵያ የተለያዩ ናቸው ካል በእኛ ዘመን የምናውቃትን ኢትዮጵያ በሶስት ከፍለን ልንመለከታት እንችላለን። የመጀመሪያው ክፍል ታሪካዊ መሰረት ለማስያዝ እንሞክርና ከደርግ ስርዓት በፊት የነበረችውን ኢትዮጵያ የምናይበት ስዕል ነው አንዱ። ያቺ ኢትዮጵያ አብዛኛው የኢትዮጵያ ህዝብ በነገስታት የሚገዛበትና በነገስታት የሚመራ ህዝብ የነበረበት ጊዜ ነው። በዛ ጊዜ የነበረው ህዝብ እንግዲህ እንደምናውቀው ነገስታቶቹ የተቀቡ ናቸው በሚል ነገስታቶቹ ደግሞ በልዩ ልዩ ቦታ ውስጥ ያሉ ሰው ህዝቦችን በጋብቻ በማስተሳሰር እንደገናም ደግሞ ህዝቡ ሰፊ በሆነ ሀገር ውስጥ ተበትኖ የሚኖር ስለሆነ የመሬት ጥበት የሌለበት ህዝብ ስለሆነ እንዳሁኑ ብዙ ህዝብ ያለበት ስላልነበረና የትራንስፖርትና የመገናኛ አውታሮችን ያልነበሩበት ዘመን ስለሆነ አንዱ አገር ያለው ሰው ከሌላው ጋር የሚገናኘው በጣም ረጅም ዘመን ሄዶ ስለነበረ ሁሉም ህዝቦች በያሉበት ሆነው እየኖሩ የሚያስተሳስሯቸውን እሴቶች በተቻለ መጠን እያጠናከሩ የሚኖሩበት ዓለም ነበር እና ያ በነገስታቱ ዘመን የነበረው ዓለም ከፖለቲካ አንፃር ካየነው እንቀበለውም አንቀበለውም አንዳንዶች የሚወዱት ይኖራሉ የማይወዱት ይኖራሉ። ግን አንድ እውነት የሆነው ነገር የህዝቡ የፖለቲካ ስነ ልቦና የተገነባው የተቀቡ ወይም ደግሞ ከኛ አልቆ እግዚአብሔር ስልጣን ላይ ያስቀመጣቸው ነገስታት አሉ በሚል በዚህ በነገስታት የምትመራ ኢትዮጵያ ለረጅም ዘመን ኖራለች። ይቺ ከፖለቲካ አንፃር በዚህ መንገድ የኖረችው ኢትዮጵያ በ1966 አብዮት ከፈነዳ በኋላ በዛ ጊዜ የነበረው አስተሳሰብ ከዚህ በፊት የነበረችው ኢትዮጵያ ፊውዳል ነች፣ ጸረ ህዝብ ነች ወዘተ በሚል ከተፈረጀች በኋላ አዲሲቷን ኢትዮጵያ እንገነባለን የሚል መፎክር ተጀመረ። አሁን እኛ የምናውቃት ኢትዮጵያ አዲስ ተብሎ አዲስ ሀገር ለመገንባት ወይም ሀገር ግንባታ የሚል አስተሳሰብ ያራመዱ ሰዎች ሊገነቧት የሞከረችው የኢትዮጵያ ውጤት ነው። በዚህ አዲሷን ኢትዮጵያን ገንባ የሚሉ ሰዎች በሁለት ጎራ የተከፈሉ ናቸው። የመጀመሪያው ጎራ አዲሲቷ ኢትዮጵያ ሁሉንም በአንድነት አስተሳስራ የያዘች የአንድ ህዝብ መነሻ ትሆንና ማንነቷ መገንባት ያለበት በመደብ ላይ የተፈጠረን ልዩነት በማስወገድ መሆን አለበት። የገዢ መደብ የፊውዳል መደብ የምንለው አለ። እነዛ ነገስታቶቹ ናቸው። መሬት እየበዘበዙ ጭሰኛ አድርገው ግፍ እየፈጸሙ ህዝብን የበደሉ ስለሆነ
የነሱን መደብ በማጥፋት የሰራተኛውን የዝቅተኛውን መደብ መሰረት ያደረገች የዚህኛው ህዝብ ኢትዮጵያን እንገነባለን፣ የብሔር ልዩነት፣ የቋንቋ ልዩነት፣ የጎሳ ልዩነት መሰረታዊ ችግር አይደለም፣ አንዲት ኢትዮጵያ መኖር አለባት በሚል በዚህ ላይ የተመሰረተች ኢትዮጵያ በደርግ ጊዜ ጀምሮ የኢህአዴግ መንግስት ከመጣበት ጊዜ ድረስ የተፈጠረች ኢትዮጵያ አለች ብሎ በደፈናው መናገር ይቻላል። እንግዲህ አንዳንድ ውስጣዊ ልዩ እንትኖች ኤክሰፕሽኖች ሊኖሩ ይችላሉ፣ ግን መሰረታዊ የሆነው ታሪክ አንዷ ኢትዮጵያ የአንድነት ኢትዮጵያ ነች። ይህችኛዋን ኢትዮጵያ የሚቃወሙ የለም። የዚች ኢትዮጵያ ምስርና መሰረት ሆኖ መነሻ መሆን ያለበትና ኢትዮጵያ መሰራት ያለበት በብሔርና ብሔረሰቦቿ ማንነት ነው። ብሔር ብሔረሰቦቿን የራሳቸው ልዕልና ያላቸው በፊት የነበረችው ኢትዮጵያ በገዥ መደብነት ሳይሆን በብሔር ማንነት አጥፍታ ጨቁና የያዘቻቸው ስለሆነ እነዚህ በሚፈጥሩት ነፃነት በእነዚህ ልዕልና ላይ የተመሰረተች ፌዴራላዊት የሆነች የብሔርና ብሔረሰቦች ኢትዮጵያን እንገነባለን፣ ይሄኛው ነው የሚያስፈልገን የሚለው ደግሞ ሁለተኛዋ ኢትዮጵያን ስዕል ለመሳል ወይም ሁለተኛዋን ኢትዮጵያን የሀገር ግንባታ ለማምጣት ጥረት ያደረጉ ሰዎች የተነሱበት ነበር። እነዚህ ሁለት አይነትን ኢትዮጵያዎችን በተቃራኒ መንገድ ያቀረበውን ነው የኢትዮጵያ የተማሪዎች ንቅናቄ ብለን የምንጠራው እና በአንድ በኩል ያሉት እንዳልኩት ኢትዮጵያን በዚህ በመደብ ልዩነት ትንታኔ መሰረት ኢትዮጵያን አንድ ለማድረግ የኢትዮጵያ ችግር የኢትዮጵያ ጠላቶች የመደብ ጠላቶቿ አድሃሪዎቹ ፊውዳሎቹ ናቸው፣ ነገስታቶቹ ናቸው፣ መሬት የቀሙት ናቸው በሚል በዛ ዙሪያ ኢትዮጵያን ለመስራት የተነሱና በሌላ በኩል ደግሞ የለም ብሔርና ብሔረሰቦች ሉዓላዊነት እንዲኖራቸው ያስፈልጋል፣ የኢትዮጵያ ትልቁ ችግር የብሔር ጠላቶች መኖር ነው ብለው ይሄ ናሽናል ኩዌስችን ብለው የሚጠሩት የሀገሪቱ አንኳር ጥያቄ ምንድን ነው በሚለው ላይ በዚህ ላይ የተነሳው ጥያቄ ነው እንግዲህ የሀገር ግንባታ መነሻ የሆነው እና ለሀገር ግንባታ ሀገሪቱን ኢትዮጵያ እንዴት እንገንባ ሲሉ በዚህ ሀሳብ ላይ ነው መሰረትነት ላይ የተመሰረቱት። እነዚህ መሰረቶች ሁለት መሰረታዊ ችግሮች አሏቸው። በአንድ በኩል ሲጀመር እነዚህ ጥያቄዎች የመነጩት ከኢትዮጵያ ህዝብ ጥያቄ አይደለም። የኢትዮጵያ ህዝብ በዘመናቱ በነገስታቱ ዘመን ጭቆናና ድህነት ቢደርስበትም የኢትዮጵያ ህዝብና የገጠሩ ህዝብ ጥያቄ መሬት ማግኘት ሊሆን ይችላል፣ የተሻለ ኑሮ መኖር ሊሆን ይችላል። ነገር ግን ነገስታቶቹን ራሱን በማያውቀው ቋንቋ ፈርጆ ፊውዳል ናቸው፣ ጸረ ህዝብ ናቸው እያሉ መግደልን ማጥፋትን መሰረት ያደረገና በዛ ጠላተኝነት ላይ የተመሰረተ ብሔርተኝነት ይሄን የሚደግፍ ህዝባዊ የሆነ ከገበሬው በተለይ የሚነሳ እንቅስቃሴ አልነበር። በሌላም በኩል ደግሞ ሁለተኞቹ የብሔር ብሔረሰቦች ሉዓላዊነት አለመኖር ነው በሚሉበት ጊዜ የብሔር ብሔረሰቦች ቋንቋ መከበር፣ ባህል መዳበር አስፈላጊ ቢሆንም ግን ከዛ በፊት በነበረው ህይወት ውስጥ በሀገሪቱ ውስጥ የነበሩት ህዝቦች በብሔር ብሔረሰብ ደረጃ በጣም ተቀራርበውና አንዱ አንዱን ጨፍልቆ በአንድ ትንሽ ቦታ ላይ የሚኖሩ ሳይሆኑ በጣም ሰፊ በሆነ ሀገር ላይ በእጃቸው እያረሱ የሚኖሩ ስለሆነና አንዱ አንዱን የሚጨቁንበት አግባብ ስለነበረ ይሄኛው ብሔር የዚህኛው ብሔር ጨቋኝ ነው፣ ይሄኛው የኔ ጠላት ነው ብለው በጭቆና ደረጃ ሊገልጹት የሚችሉ የጋራ የማንነት ጠላት ስላልነበራቸው የነሱ ጥያቄ በአገር ደረጃ የበለጠ እየተቀራረብንና ከተሞች እየተስፋፉ በሚሄዱበት ጊዜ ቋንቋዎች ይከበሩ፣ ማንነቶች ይከበሩ የሚል እንጂ ማንነትን መሰረት ያደረገ ጠላተኝነትን መሰረት ያደረገ አልነበረም። ስለዚህ እነዚህን ሁለት ጥያቄዎች ከውጭ በመውሰድና በአገር ውስጥ ደግሞ ከነበረው ጥያቄ ጋር በተሳሰረ መንገድ ሳይሆን መሪዎቹ ወይም ደግሞ የፖለቲካ ስርዓቱ አስተሳሰቡ አቀንቃኞች በገባቸው መንገድ እንዲህ አይነት ኢትዮጵያን ለመስራት ተነሱ ማለት ነው። የመጀመሪያዋ ኢትዮጵያ በደርግ ጊዜ ለ17 ዓመት ስራ ላይ ዋለች። ነገስታቶቹ በጠላትነት ተፈረጁ፣ መሬት እንዲቀማ ተደረገ፣ ለህዝብ የመንግስት ነው የህዝብ ነው ተብሎ በህዝብ ስም መንግስት ተረከበው። በፊት የመሬት ከበርቴዎች ናቸው ከሚባሉት ሰዎች በበለጠ ደረጃ መንግስት ራሱ ተወዳዳሪ የሌለው መሬት ከበርቴ እንዲሆን ተደረገ ማለት ነው በዚህ በውጤቱ ስናየው። ስለዚህ የችኛዋ ኢትዮጵያ የህዝቦቿን መሬት
የገበሬዎቿን መሬት፣ የህዝቦቿን ቋንቋ፣ አስተሳሰብ በአጠቃላይ ከትምህርት ውጭ በማድረግ በመርገጥ መሬታቸውን ሁሉ ቀምቶ ህዝቡን የሚያገለግል ሳይሆን የራሱን ኑሮ የሚያመቻች ልሂቅ በህዝቡ ስም ሰብስቦ እንዲይዛት በማድረግ በዚህ መንገድ የተመሰረተ የአምባገነኖች ስርዓት አገር ሆነች ማለት ነው በደርግ ዘመን። በዛ ዘመን ብዙ ህዝቡ አለቀ፣ ብዙ ህዝቡ ተሰደደ፣ የገጠሩ ህዝብ የበለጠ ደህየ እና በዛ የ17 ዓመት ጉዞ በኋላ ሁለተኛዋን ኢትዮጵያ በብሔር ብሔረሰብ ላይ የተመሰረተችዋን ኢትዮጵያ ለመገንባት ያለሙት ሰዎች ይህንን በመቃወም በሚመጡበት ጊዜ ህዝቡ ስለመረረው ረድቷቸው ወደ ስልጣን መጡ። ወደ ስልጣን በሚመጡበት ጊዜ ግን ከመጀመሪያው ጀምሮ ያነሱት የነበረው ያ የድሮ ከበርቴ ያ የነገስታቱ ዘመን ብሔር ብሔረሰቦችን የጨቆነው በቋንቋ እንድንናገር ያደረገው የሚሉት ያ ስርዓት በ17ቱ ዓመት የደርግ ስርዓት ምክንያት ጠፍቶ ነበር። ድሮ የነበሩት ነገስታት አማራም ይሁኑ ኦሮሞ፣ ፊውዳልም ይሁኑ ምንም ይሁኑ ብቻ ምንም ነገር ይሁኑ ተገለዋል፣ መሬታቸውን ተቀምተዋል። የኢኮኖሚም የምንም አይነት ተጽዕኖ በሀገሪቱ ላይ አልነበራቸው። ስለዚህ ጠላት ብለው የፈረጁት አካል ከሞተ በኋላ ያን የጠላትነት ስሜት ግን ለመጣል ስላልፈለጉ በእያንዳንዱ ብሔር ብሔረሰብ ውስጥ ያለውን ማንነት እንደመነሻ ወስደው ነገር ግን ብሔራዊ ስሜትን ለማፋፋምና ለማንቀሳቀስ ብሔራዊ ጠላት ስለሚያስፈልግ እነዛኞቹ በመደብ ጠላት ያሉትን እነዚህኞቹ ደግሞ የብሔር ጠላት ያስፈልጋል በማለት የአማራን ህዝብ በተለይ የብሔር ጠላት በሚያደርግ የፖለቲካ አስተሳሰብ ላይ የተገነባ አዲስ ኢትዮጵያን ፈጠሩ። እና እዚህ ላይ እንግዲህ ከደርግ ጀምሮ የምናያት ኢትዮጵያ ብሔራዊነትን ከብሔራዊ ጠላት መኖር ጋር አስተሳስራ ያን ብሔራዊ ጠላትን በማጥፋት ስነ ልቦና ላይ የተመሰረተ ትብብርን የሚያፋፍም አይዲዮሎጂ ወይም ደግሞ ርዕዮተ ዓለም መሰረት በማድረግ የተፈጠረች ስለሆነች የግድ ያለ ጠላት የሚሰባሰብላት ኃይል ስለሌለ በፖለቲካ ውስጥ ማለት ነው። አሁን የምናያት ኢትዮጵያ ባለፈው በህወሓት ዘመን ወይም ደግሞ ህወሓት የበላይ ሆኖ በሚገዛበት ጊዜ የነበረች ኢትዮጵያ ካየን ለ30 ዘመናት በተለይም የአማራን ህዝብ የስልጣንም ሆነ የጥቅም ባለቤት የሚያደርግ ልዩ ጥቅም የማይሰጥ እንደው ከሌላው በባልታ አልተጨቆነም ብንል እንኳን ነገር ግን ከሌላው የበለጠ ፕሪቪሌጅ የማይሰጥ እንደውም የኢትዮጵያ ገዢው ስርዓት አማራ ነበረ ብሎ በግልጽ ያስቀመጠ ማኒፌስቶን መሰረት ያደረገ ስርዓት ለ30 ዓመት ከተተከለ በኋላ ሌላኛው የዚሁ ተቀጥያ የሆነች ደግሞ ኢትዮጵያ አሁን ባለው ስርዓት ውስጥ እንደ አዲስ ተፈጠረች። ይህኛው ኢትዮጵያ የለም በፊት የነበሩት የብሔር ብሔረሰቦች ጭቆና የነበረባት ኢትዮጵያ ሳትሆን ብሔር ብሔረሰቦች በቅኝ ግዛት ተይዘው የነበሩባት ኢትዮጵያ ስለሆነች እንደውም ገዢዎቹ ደርግ የሚፍጃቸው በህይወትም አይኑሩ መሬትም አይኑራቸው ድሮ የነበሩት የሚኒልክ አይነት ዘመን ሰዎች በስነ ልቦና በሐሳብ እንደገና ተስለው የቅኝ ግዛት ጥያቄን መሰረት አድርገው በዛ መሰረት ብሔርተኝነት እንዲፋፋም ተደረገ ማለት ነው። ስለዚህ በዚህኛው የምናያት ኢትዮጵያ ምንድነው? በርዕዮተ ዓለም ደረጃ መጀመሪያ በነገስታቶቹን የመደብ ጨቋኞች ናቸው በማለት የመደብ ጠላትን መሰረት ያደረገ የርዕዮተ ዓለም፣ ከዛ በኋላ ደግሞ የብሔር ጭቆናን መሰረት ያደረገ ርዕዮተ ዓለም፣ አሁን ደግሞ በብዙዎች እየተቀነቀነ እየገፋ እየመጣ ያለው ምንድነው? የቅኝ ገዥነትን መሰረት ያደረገ ርዕዮተ ዓለምን የሚከተሉ ብሔርተኞች የሚፈለጩባት ሀገር ሆነች ማለት ነው። ስለዚህ ምን ልል ፈልጌ ነው? በአጠቃላይ በኢትዮጵያ ውስጥ ባለፉት 50 ዓመታት ሁለት አይነት ኢትዮጵያዎች ተፈጥረዋል። ምናልባት ሶስተኛ ልንል እንችላለን ከቅኝ ግዛት ጋር የተያዘውን ገና ጎልቶ የወጣ ስላልሆነ፣ ግን ሁለት አይነት ኢትዮጵያዎች ነበሩ። አንደኛው በደርግ ጊዜ የነበረው ኢትዮጵያን አንድ ለማድረግ ሲባል የሀገሪቱን የጭቆና የህዝቡን ጠላት የመደብ ጠላት ነው ብሎ የሚፈርጅ፣ ሁለተኛው ደግሞ የብሔርን ጠላት አንድም ብሔር መርጦ የአማራ ብሔር ነው የሚል፣ በዚህ የጠላተኝነት ስሜት መሰረት ደግሞ ብሔርተኝነትን አፋፍሞ ሀገርን እገነባለሁ የሚል የሀገር ግንባታ ርዕዮተ ዓለምን የሚከተል ስርዓት
የሰፈነባት ሀገር ሆናለችና በዚህች አይነት ኢትዮጵያ ውስጥ ነው የምንኖረው ብዬ ነው የማስበው። ጥሩ የተወሰኑ ጥያቄዎች አሉኝ ከማብራሪያ ተነስቼ በኢትዮጵያ ውስጥ የብሔር ጭቆና ወይስ የብሔር ጥያቄ ነበር የነበረው? ይሄ የብሔር ጭቆና ወይም የብሔር ጥያቄ ብሎ የሚነሳውን ጥያቄ ከመመለሳችን በፊት ጥያቄውን የቀረበውና ያቀረበው ማን ነው የሚለው ወሳኝነት በኢትዮጵያ ውስጥ አሁንም መቼም ቢሆን የቋንቋና የብሔር ማንነት ጥያቄዎች ጭቆና ኖረም አልኖረም ሊፈጠሩ ይችላል። ትልቁ ጥያቄ ምንድነው? ከዚህ ጋር ተያይዞ የሚመጣው የብሔርተኝነት ጥያቄ ነው። ብሔር ማለት ከምዕራቡ የወረስነው ብሔር ማለት በብሔር የብሔር ጠላትን ለመፋለም የሚነሳ ስብስብ ነው። ጠላት ከሌለ ብሔርተኝነት አይኖርም አሁን ባለው ስነ ልቦና ውስጥ። ስለዚህ የብሔር ጥያቄን ስናስብ በኦሮምኛ መናገር ይኑር፣ በትግርኛ መናገር መጻፍ አይከልከል ወዘተ የሚሉ ጥያቄዎችን መሰረት ያደረገው ጥያቄ የመብት ጥያቄ ነው፣ መከበር ያለበት ጥያቄ ነው። ነገር ግን ጠላት አድርጎ የሚነሳው ተጻራሪ የሆነ ሌላ ብሔር የሚፈጥር ከሆነ ርዕዮተ ዓለም ነው የሚሆነው። እንደ ርዕዮተ ዓለም እገሌ የሚባለው ብሔር ጠላቴ ነው ብሎ ከዛ በመነሳት እነዚህን ጥያቄዎች ያቀረበ ብሔር አለ ብያለሁ። ስለዚህ የፖለቲካ የብሔራዊ ማንነት መነሻ ሊሆን የሚችል ብሔራዊ ጨቋኝ ብለን የምንጠራው አካል አልነበረም። ነገር ግን የመብት ጥያቄዎች ግን ነበሩ። እነዚህ የመብት ጥያቄዎች ምንድናቸው? በሂደት አገሪቱ እርስ በርስ እየተሳሰረች በመጣች ጊዜ በተለይም በኃይለ ሥላሴ ዘመን የነበሩት አገዛዞችና አወቃቀሮች እየተማከሉ በመጡ ጊዜ ይህንንም የሚያስገድድ ዓለም አቀፋዊ ስራ ስለነበረ በዚህ ጊዜ የኛስ ጥቅም የኛስ ጥያቄ የሚሉ ጥያቄዎች እየተነሱ የመጡበት ነበር። ያን የሚያስተናግድ ጥያቄ መኖር የሚመልስ ጥያቄውን የሚመልስ መኖር አለበት። ያ ጥያቄ ግን እንዲህ የሚባለው ብሔር እንዲህ የሚባለው ህዝብ ነው እንደ ህዝብ የኛን መብት የቀማን ብሎ ያን ህዝብ ጠላት በማድረግ ጥያቄውን ፈጥሮ ሞቢላይዝድ ሆኖ የተነሳ ህዝብ ግን የህዝብ ንቅናቄ ግን አለ ብዬ አላምንም። ይሄ በሌለበት ብሔራዊ የሆነ የነጻነት ንቅናቄ አለ ብዬ አላስብም ወይም ነበረ ብዬ አላስብም። ምናልባት ከዚህ ጋር በመነሳት ነው እንግዲህ አየህ ቅድም እንዳልኩህ በደርግ ጊዜ የነበረውን ጥያቄና ከደርግም በኋላ የመጡትን ጥያቄዎች በሁለት ከፍለን ልናያቸው እንችላለን። አንደኛው ገጽታቸው ህዝባዊ ገጽታ አላቸው። ህዝባዊ ገጽታ ስል ምንድነው? ለምሳሌ መሬት ለአራሹና ለገበሬው ሊሆን ይገባል። በተለይም በደቡብና በልዩ ልዩ አካባቢዎች የነበሩ መሬቶች ለተለያዩ ሰዎች የሚሰጡት ለህዝቡ አገልግሎት ሊውሉ ይገባል። ከዚህ ጋር የተያያዙ የገዢው መደብ ወይም ደግሞ ድሮ የነበረው የነገስታቱ መደብ እኩልና ፍትሃዊና አማካይ አልነበረም። ስለዚህ መቀየር አለባቸው የሚሉ በርካታ የመብት ጥያቄዎች አሉ። እነዚህን ሁሉ መሰረት አድርጎ የተነሳው የተማሪዎች ንቅናቄ ህዝባዊ ገጽታ አለው። ግን ደግሞ ጸረ ህዝባዊ ገጽታም አለው። ጸረ ህዝባዊ ገጽታ ምንድነው? በዚህ ታከው የመጡት የፖለቲካው መሪዎች የህዝቡን ጥያቄ ወደ ህዝብ ጠላት ጥያቄ የህዝብ ጠላት ጥያቄ ማለት ነገስታቶቹን በመግደል የተማሪ ንቅናቄ የሚያደርጉትን ተቃውሞ ያላቸውን አስተሳሰብ ያላቸውን ወጣቶች በቀይ ሽብር ወዘተ በመረሸን የድሃውን መሬት በመንጠቅና ለህዝቡ አገልግሎት ባለመስጠት ኮራፕሽንን በማፋፋም በእነዚህ ሁሉ ላይ ታዝለው የመጣው ደግሞ ይሄ ጸረ ህዝብነቱ ነው ማለት ነው። ይህን ጸረ ህዝብነቱን የሚሸፍነው ሁል ጊዜ ግን ቅድም ያልኩህን ነገስታቶቹን ነባር የነበሩትን የመደብ ጠላቶችን ወይም ሀገሪቱን ያጠፋሉ የሚሉትን በጠላትነት በመፈረጅ ነው። ሁለተኛው በብሔር ብሔረሰቡ ላይ የተመሰረተውም ስርዓት የጸረ ህዝብነት ባህሪ ያለው የጸረ ህዝብነት ባህሪና የህዝባዊነት ባህሪ ያለው የህዝባዊነት ባህሪ የምልህ ምንድነው? ሁሉም ቋንቋዎች መጠበቅ አለባቸው። ህገ መንግስታዊ እውቅና ሊኖራቸው ይገባል። ህዝቦች በቋንቋቸው ሊማሩ ይገባል። በቋንቋቸው ሊዳኙ ይገባል። የጋራ የምንግባባበት ነገር እንዲኖረን ቢያስፈልግም የጋራ መብቶቻችንም ትኩረት ሊያገኙ ይገባቸዋል የሚሉ ፍትሃዊ ጥያቄዎች አሉ። ምክንያቱም ለኢትዮጵያ ህዝብ ሁሉም ቋንቋዎች እኩልና እጅግ በጣም አስፈላጊ ናቸው። አንዱ ቋንቋ የግድ አንደኛውን የሚጨፈልቅና የበለጠ ነው ብሎ መናገር አይቻልም።
ፕራክቲካል ለሆነ አሁን እንግሊዘኛን ስንጠቀም አንዳንዴ እንደምናደርገው እንደ ሀገር በጋራ ለመስራት እንዲያስችለን በሚል ካልሆነ በስተቀር ተፈጥሯዊ በሆነ መንገድ አንደኛው የግድ አንደኛውን ማጥፋት አለበት ወይም አንዱ ቋንቋ መከልከል አለበት የሚል መኖር የለበትም። ስለዚህ አልፎ አልፎ ይሄንን አይነት ሐሳብ የሚያስተጋቡ ሰዎችን በመቃወም ቋንቋችን ሊከበር ይገባል፣ ሁላችንም ባህል ሊከበር ይገባል። ስለዚህ ይሄ የብሔር ብሔረሰቦችን ጥያቄ መሰረት አድርጎ የሚነሳ የፖለቲካ ንቅናቄ ህዝባዊ ባህሪ ያለው ህዝባዊ ባህሪው እንዳልኩ የወል መብቶች ይከበሩ፣ ቋንቋዎች ይከበሩ፣ የራስን እድል በራስ የመወሰን መብቶች ይኑሩ፣ እንዲህ የሚያሳሉት ናቸው። ነገር ግን ይህን ጥያቄ የምን ጥያቄ አድርጎ ያቀርበዋል? የናሽናሊዝም የብሔርተኝነት ጥያቄ፣ ብሔራዊ ሉዓላዊነት ጥያቄ ያደርገውና የብሔራዊነት ጥያቄ ደግሞ ያለ ብሔራዊ ጠላት እንደ ፖለቲካ ጥያቄ መወሰድ ስለማይችል ጠላት ያስፈልገዋል። ለዚህ ጠላት አመቺ ሆኖ ያገኘው አንዱን ብሔር መርጦ ጠላት ማለት። ከዚህ የተነሳ የግድ ፍትሃዊ የሆነውን ጥያቄ ወደ ብሔራዊና ወደ ሀገር መመስረቻ ጥያቄ ለመቀየር ሲባል ለዚህ ሲባል ብሔራዊ ጠላትን መፍጠር ስላለበት የሞቱት ነገስታቶቹ ቢኖሩም ባይኖሩም ድሮ የነበሩት ሰዎች አማራ ሆኑም አልሆኑም ደርግ አስወግዷቸው 17 ዓመት ጠፍቶ መሬታቸው ተቀምጦ 30 ዓመት ወዘተ በህወሓት ዘመን ብዙ ዘመን ካለፈም በኋላ ቢሆን ምንም ባይኖሩም በስነ ልቦና በአይዲዮሎጂ በመፍጠር እንዳሉ በመፍጠር አሁን ካሉት የአማራ ህዝቦች ጋር በማስተሳሰር አማራን እንደ ብሔራዊ ጠላት በመውሰድ ህዝብን እንደ ጠላት የሚያይ አስተሳሰብን ማስተናገጃ በጀርባው ያዘ ማለት ነው። ስለዚህ ከዚህ የተነሳ ህዝብን እንደ ጠላት እስከፈረጀ ድረስ ይህ አስተሳሰብ ጸረ ህዝብ ነው ማለት ነው። ነፃ አውጪ ነኝ እኔ፣ የነፃ አውጭ ግንባር ነኝ እኔ፣ የነፃ አውጭ እንቅስቃሴ ነኝ ሲል ከማን ነው ነፃ የምታወጣው ሲባል ያ ነፃ አወጣዋለሁ ብሎ የሚያስበው ጠላት ሙቷል፣ የለም ድሮ የነበረው ስርዓት አይደለም። ስለዚህ ነፃ አውጭ ለመሆን የግድ ጨቋኝ መኖር አለበት። ጨቋኝ ባይኖርም ግን ያን ጨቋኝ በሐሳብ በመፍጠርና አሁን ራሳቸውን ለመከላከል እንኳን የማይችሉ ከድሮ ስርዓት ጋር ትስስር የሌላቸውን አማራዎች እንደ ጠላት በሚቆጠርና ለጥቃት በሚያጋልጥ መንገድ ይህንን አይነት ብሔርተኝነት የሚከተሉ ሰዎች ተፈጠሩ ማለት ነው። ስለዚህ አሁን ያለነው በዚህ ሁኔታ ነው። ህዝባዊ የሆኑ ጥያቄዎች ቢኖሩም ጸረ ህዝብ የሆኑ አስተሳሰቦችን መታዘያ ጭምብል ሆነው የምናይበት ኢትዮጵያ ውስጥ ነው የምንገኘው ብዬ ነው የማስበው። እነዚህ ሀሳቦች ብዙ ጊዜ ያስፈልጋቸዋል፣ ወሰብሰብ ይላሉ። ግን እንደምገምተው አንዳንዶቹን ቢያንስ ሀሳቦች ህዝብ አድማጮች የሚረዷቸው ይመስለኛል። በተቃራኒው ግን ይሄ ክስ የሚቀርብባቸው ወገኖች የሚያነሱት ጥያቄ አለ። ለምሳሌ የአማራ ገዢ መደብን እንጂ አማራን እንደ ህዝብ ጠላት አላደረግንም ብለው ይከራከራሉ። ለዚህ ምንድን ነው ምላሽህ? መደቡ ፈረሰ እኮ። የታለ መደቡ? ደርግ ፈረሰው፣ ጨረሰ እኮ። አሁን ይኸውልህ ምንድን ነው መሰለ ስልጣን የነፃነት ጥያቄ የጸረ ጭቆና ጥያቄ ጨቋኝ ከሌለ ትርጉም የለሽ ነው። ጨቋኙን ነው ከጨቋኙ ነው ጭቆናህን ነፃ ለማውጣት የምትሄደው አይደለም እንዴ? ስለዚህ ያ የመደብ ጥያቄ በድሮቹ ነገስታቶች ምክንያት የመጣው ስርዓቱ ሲፈርስ ፈረሰ። አማራ የሚባለውን ህዝብ እንደ ህዝብ የሚያገለግል ስርዓት ተመልሶ እንዳይመጣ ደግሞ ከደርግ በኋላ በተለይ 30 ዓመት በላይ አሁን ባለው ትውልድ ሁሉ ማለት ነው አማራን ከስልጣን የሚያገል ስርዓት ተፈጠረ። ስልጣን የሌለውና የኢኮኖሚና የፖለቲካና የወታደራዊ ስልጣን የሌለው ህዝብ በምን ሂሳብ ነው ጨቋኝ ሊሆን የሚችለው? ምታታዊ በሆነ ኃይል ካልሆነ በስተቀር ይሄ ሊሆን የሚችለው ሐሰተኛ በሆነ ፕሮፓጋንዳ ብቻ ነው። ስለዚህ የመደብ ጥያቄ ካለ በዛ ወይም ደግሞ ጨቋኝ መደብ ነው ካሉ ጭቆናውን መሰረት ባደረገ መንገድ እርምጃዎችን መውሰድ ይቻላል። እነዛ ሁሉ ግን ተወስደዋል። በህገ መንግስቱ ልትወስደው ትችላለህ። እንደውም መወሰድ ብቻ አይደለም የአማራን ህዝብ የራሱን ነገር ሁሉ እንዲያጣና በሀገሪቱ ውስጥ በህገ መንግስቱ አንጻር ካየኸው ሉዓላዊ የሌለው ህዝብ ሆኖ እንዲፈጠር ተደርጓል። አሁን ሰውን እንደሚያየው ሁሉ ህግም ሰውን የሚያይበት አይን አለ እንላለን። ህጉ አይን አለው የራሱ አይደለም።
የኢትዮጵያም ህገ መንግስት አይን አለው። ብሔር ብሔረሰቦችን በሚያይበት ጊዜ አማራን የሌሎቹ ብሔር ብሔረሰቦችን ሉዓላዊነት ቀምቶ የነበረ ብሔር አድርጎ ነው የሚሰራው። ስለዚህ በኢትዮጵያ ባሉት በዚህ ስነ ልቦና በተመሰረቱት ህጎች አይን ውስጥ ካየኸው አማራ ሉዓላዊነት ያለው ሳይሆን ሉዓላዊነትን የቀማ ተደርጎ በህግ የተፈጠረ ህዝብ ወይም ማንነት ነው ብለህ ልትወስደው ትችላለህ። ስለዚህ በዚህ አውድ ውስጥ በኢማጂኔሽን በፖለቲካ ትርክት የተፈጠረ አማራ የሚባል ጨቋኝ ነው እንጂ ያለው ድሮ የነበሩት ነገስታት አማራ ነበሩ የሚለውም ሌላ ጥያቄ ያስነሳል። እሱን እንተውና እንደው ለክርክር ብለን እሺ አማራ ነበሩ ብለን እንኳን ብንቀበል ያ ስርዓት ከሞተ ያ ስርዓት እንዲወገድ ከተደረገ ብዙ ዘመናት አልፈው የአማራን ህዝብ በብዙ ሰቆቃ ውስጥ አልፎ አሁን ድረስ ግን በጠላተኝነት እየተከሰሰ ያለው አሁን ላሉት ሰዎች የስልጣን እና የፖለቲካ ከረንሲ የፖለቲካ ግብአት እንዲውል ለማድረግ እንጂ የመደብ ጭቆና አሁን ስላለ አይመስለኝም። ቅድም ማብራሪያ ላይ ሶስተኛ ብላ ያስቀመጥከው ነበረ። አሁን እያቆጠቆጠ ያለ ያልከው ትምህርት ጥቅስ ካልተሳሳትኩኝ የቅኝ ገዢ ትርክት የሚለው አለ። ታብራራልኝ ትችላለህ በደንብ? አዎ፣ ምንድነው መሰለ የቅኝ ገዢ ትርክት ማለት እኔ በዲኮሎናይዜሽን በቅኝ ግዛት ላይ ወዘተ ምርምሮችን አደርጋለሁ አስተምርማለሁ። ብሔርተኝነት ከብሔርተኝነት ውስጥ ጸረ ቅኝ ግዛት የሆነ ብሔርተኝነት በይበልጥ ጨቋኝ ብለህ የፈረጅካቸውን ሰዎች መግደልን፣ ሀብታቸውን መቀማትን እንደ መብት ማረጋገጫ መንገድ አድርጎ ይወስዳል። እና ይህ ማለት ምን ማለት ነው? ለምሳሌ ፍራንሲስ ፍኖን የሚባል ጸሐፊ አለ፣ ሁላችንም የምናውቀው፣ ስለ ቫዮለንስ ሲናገር አይደለም። ጸረ ቅኝ አገዛዝ የሆነ የፖለቲካ ንቅናቄ የምታደርግ ከሆነ ቅኝ ገዢው በጭቆና የያዘህ እየገደለ ስለሆነ የአልጄሪያን መሰረት አድርጎ ነው፣ በተለይ አልጄሪያን ቅኝ ግዛት መሰረት አድርጎ ነው የጻፈው። ረግጦና ገሎ አንቆ የያዘ ስለሆነ መብትን የምታስከብረው የተወሰደብህን እርምጃ በጠላት ላይ በመውሰድ ነው በሚል የኃይል እርምጃን ይፈቅዳል። የብሔር ብሔረሰብን ንቅናቄ ያካሄዱትና ያቀጣጠሉት የተማሪዎቹ ንቅናቄ አቀንቃኝ የነበረው ልጅ ማን ነበረ? ዋለልኝ መኮንን ነው። ዋለልኝን ካየኸው አንዱ ሀሳቡ ምንድን ነው? ይሄ ጥያቄ የሚፈታው በቫዮለንስ ብቻ ነው ነው የሚል። እንግዲህ በእኛ ሀገር አባቶቻችን መመካከርን፣ ሽምግልናን፣ መወያየትን፣ ፍትሃዊ የሆነውን ነገር ለማየት መሞከርን ያውቃል። የኢትዮጵያ ባህል ይሄን ይፈቅዳል። ሙከራ ቢያንስ ያስፈልጋል። አሁን እንኳን ሽምግልናና ብሔራዊ ውይይት ይካሄድ ምናምን ይላሉ ሰዎች። ያኔ ምን ብሎ ነው የተነሳው? ይሄ ጥያቄ መፈታት ያለበት የሚችለው በቫዮለንስ ብቻ ነው ነው ያለው። ይህን የሚሉት ከምንድን ነው ካልክ ከአስተሳሰብ ነው። ልክ እንደ ሃይማኖት ነው። አይዲዮሎጂ የፖለቲካ ሃይማኖት ነው። ብሔርተኝነት የፖለቲካ ሃይማኖት ነው። በዚህ ሃይማኖት ውስጥ በቅኝ ግዛት ከተያዝክ ቅኝ ገዢህ መሬት የያዘው ሀብት የያዘው ህይወቱ የለመለመው አንተን ቅኝ በመግዛት ስለሆነ መሬትን የመውሰድ ነፃነትን አገርህን ሉዓላዊ የማድረግ የጸረ ቅኝ ግዛት ትግል ስለምታደርግ ይሄ ትግል የተቀደሰ ነው የሚል። ይሄ አፍሪካውያንና ሌሎች ቅኝ ተገዢዎች ለነፃነታቸው የተጠቀሙበትን የትግል ስልት ኢትዮጵያ ውስጥ ያሉት ምሁር ተብዬዎችም በመኮረጅ በተለይም በኦሮሞ ወይም በተወሰነ ደረጃ በትግራይና በአንዳንድ አካባቢዎች ጸረ ቅኝ ግዛት በኤርትራም ጭምር ጸረ ቅኝ ግዛት ነው የነፃነት ጥያቄያችን፣ ምክንያቱም አማራ ወይም ኢትዮጵያ ቅኝ ገዝታናለች በሚል ይህን አይነት እንቅስቃሴ ያደርጋሉ። የዚህ አይነት እንቅስቃሴ ውጤቱ ምን ይሆናል ማለት ነው? አሁንም ጠላት ነው ብለህ የፈረጅከውን አካል ጸረ ቅኝ ግዛት እርምጃ በመውሰድ ለበለጠ አደጋ መሬቱን ለመቀማት ሀብቱን ለመቀማት አሳልፎ የሚሰጥ ነው። ይህንን የሚያስተናግድ ዓለም አቀፍ የሆነ ትርክትም በተለያዩ አካዳሚክሶች ውስጥ አሁን በስፋት ተሰራጭቶ እናያለን። እና ይሄ ነው አየህ፣ የዚህን አይነት አስተሳሰብ ክፉ የሚያደርገው ምንድን ነው መሰል? ቅኝ ገዢ ነው የብሔሬ የማንነቴ ጠላት ነው ባልከው ኃይል ላይ እርምጃ በምትወስድ ጊዜ የበለጠ ህዝብን አፍቃሪ የበለጠ ፓትሪዮት ወይም ደግሞ የበለጠ ቆራጥ የሀገር ፍቅር ያለው ሰው ትሆናለህ ማለት ነው። ስለዚህ
ለኦሮሞ ያለህን ከፍተኛ ፍቅር የምትገልጽበት ትልቁ መንገድ ለአማራ ከፍተኛ የሆነ ጥላቻ በማሳየት ይሆናል ማለት ነው። ምክንያቱም የጠላኸው በግል ጉዳይ ሳይሆን ለህዝብ በመቆርቆር ስለሆነ፣ ለማንነትህ በማዘን ስለሆነ። ስለዚህ ይህንን አስተሳሰብ እንደ ርዕዮተ ዓለም እንደ ሀገር መገንቢያ ከወሰድከው አማራ ብለህ በፈረጅከው ህዝብ ላይ የምትችለውን ሁሉ እርምጃ ብታደርግ በዛ ዙሪያ የተሰባሰበው ኃይል አንተን ተው አይልህም፣ እንዳንተ መሆን ነው የሚመኘው። ለዚህ ነው በተወሰነ ደረጃ በተለይም ይህንን አስተሳሰብ በሚከተሉ ሰዎች ውስጥ አንዳንዴ የበለጠ ተወዳጅ ለመሆን ፉክክር የሚታየው። አስከፊና ዘግናኝ የሆኑ ጭፍጨፋዎችን በማሳየትም ጭምር ለራሳቸው ህዝብን መቆርቆርን ማሳያ አድርጎ ለማቅረብ የሚሞከር። ስለዚህ አንዳንድ ሰዎች ቤት ይሄ አይዘገንናቸውም ወዘተ ሊሉ ይችላሉ። ርዕዮተ ዓለም አስተሳሰቡ ወደ ውስጥ ከገባና ካመንክበት በጠላት ላይ የምትወስደው እርምጃ ጸጸትን፣ የሰዋዊ ስሜትን ያጠፋል እና በዚህ ሁኔታ እንዳለን ነው የሚሰማኝ። ሶስተኛው ያልኩ ምንድነው ይሄ ጸረ ቅኝ አገዛዝ የሚለውን አስተሳሰብ የበለጠ ቫዮለንት ለመሆን የበለጠ የፈለከውን ነገር ማድረግ እንድትችል በብሔር ስም የሚፈቅድ ስለሆነ እሱን በዓለም አቀፍ ጆርናሎች በዓለም አቀፍ መድረኮች ጭምር ኢትዮጵያ ውስጥ ለረጅም ዓመታት እንዲሰራበት ስለተደረገ እሱ የሚተገበርበት አውድ እየሰፋ የሚመጣ ይመስለኛል። እንደዛ በሚሆንበት ጊዜ የዚህ አስተሳሰብ እኔ አማራ ነኝ አይደለሁም ብትልም አማራ ብትሆንም ባትሆንም ይቅርታ የሚያደርግልህ አይደለም። ምክንያቱም አስተሳሰቡ ከአንተ ጋር ጉዳይ የለው፣ አንተ ጥፋተኛ ስለሆንክ አይደለም። ከራሱ አስተሳሰብ ውጭ እስከ ቆምክ ድረስ ኦሮሞም ብትሆን ሌላም ብሔር ተወላጅ ብትሆን ምንም አይነት ማንነት ይኖርህ የዛን አስተሳሰብ አቅፈ በዛ ስርዓት ውስጥ እስካልተቀመጥክ ድረስ በዛ ውስጥ ያሉ ሰዎች ያንን ታፔላ ለጥፈውብህ የፈለጉትን ሊያደርጉህ ይችላል እና ትልቁ አገልግሎቱ ስልጣን ላላቸው ሰዎች በተለይ የሚፈልጉትን ለማድረግ የሚፈቅድ አስተሳሰብ ስለሆነ ነው። ጥሩ ወደኋላ ልመልስ ነው ወደ ወጣትነት። አፍሮፍላግ የተሰኘ ስብስብ ነበራችሁ ካልተሳሳትኩ አዲስ አበባ ዩኒቨርሲቲ የዛም ፕሬዚዳንት ነበርክ ይመስለኛል እና ስለሱ ትንሽ ብናወራ ደስ ይለኛል። አፍሮፍላግ ለምን ተቋቋመ? መቼ ተቋቋመ? ምን ነበር ዓላማው? ስለሱ ትንሽ እናወራ እስቲ። ዩኒቨርሲቲ በነበርንበት ጊዜ እንግዲህ ቅድም እንዳልኩህ እኔም ከላሊበላ አካባቢ ነው የመጣሁት እና በጣም ጥሩ ጥሩ ጓደኞች ነበሩ። ጓደኞቻችን እኔ ግጥም በጣም እወዳለሁ፣ ግጥም አነብ ነበረ እና ከጓደኞቻችን ጋር ሆነን የምንማረው ትምህርት ራዕይ አይሰጠንም። ተስፋ የምናደርገው የሆነ ቦታ ተቀጥረን መስራትን ነው እንጂ በተማርነው ነገር ሀገራችንን መቀየር የሚያስችል ነገር አይሰጠንም። አንዱ ትልቁ ችግር በዚህ ሀገር በውጭ ሀገር ስትማር የት እንደምትቀጠር እያሰብክ ነው የምትማረው። ምክንያቱም የሚቀጥሩ በርካታ መስሪያ ቤቶች ኦልሬዲ ተቋቁመዋል። የምዕራባዊው ዓለም ትምህርት ለራሱ ለምዕራቡ ዓለም ሬሌቫንት ነው፣ ተገቢነት አለ። የእኛን ተማሪዎች ግን ሊቀጥር የሚችለው የማህበረሰብ ውስጥ ያሉት ባህላዊና ማህበራዊ እሴቶች ጋር የተያያዙ ተቋማት ስለሌሉ በምን አገሬን ተምሬ አገሬን አገለግላለሁ ስንል የትኛው ትምህርት ነው አገራችን እንድናገለግል የሚረዳን የሚለው ላይ መልስ አልነበረም። ያኔ ተማሪ እያላችሁ ማለት ነው እንግዲህ ተማሪ እያለን። ስለዚህ ምን አደረግን? የራዕይ ይኑረን በሚል ራዕይን መሰረት በማድረግ ራዕይን መሰረት ያደረገ እንቅስቃሴ ፈጠርን ማለት ነው። እና አንዱ የነበረው ችግር ያኔም በመጠኑም ቢሆን እንዳሁን ከፍተኛ ባይሆን የፖለቲካው ሴንሰርሺፕ ስላለ አፍሪካ ብናደርገውም ጥሩ ነው በሚል ማንነታችንም ሰፋ አድርገን እንየው በሚል አፍሮፍላግ የወጣቶች ራዕይ የሚል ማህበር ወይም ደረጃ ክለብ አቋቋምን። በክለብ ውስጥ በስነ ጽሁፍ በተለይ በጣም የዳበረ ነበረ። ከወጣም በኋላም ክለብ ሆነ። ያው ስርዓቱ ያኔ የነበረው የኢህአዴግ ስርዓት ከምርጫ 97 በኋላ ይመስለኛል ይሄ በሰብአዊ መብት ላይ መስራትን በሚከለክልበት ጊዜ ከዛ ጊዜ ጀምሮ እየተዳከመ መጣ እንጂ እስከዛ ጊዜ ድረስ በርካታ ስራዎችን ስንሰራ የነበርን ስራ ነበረ። በዛ ውስጥ ያመጣችሁት ተጨባጭ አይነት ለውጥ ነበር። ወጣቶችን ማነቃቃት ሊሆን ይችላል፣ ግንዛቤ መፍጠር ሊሆን ይችላል። ያመጣችሁት ለውጥ ነበር በዛ ስብስብ? በጣም ማለቴ እንግዲህ ምልህ
መሰረታዊ መለኪያ ባይኖረንም የሰራናቸው ስራዎች አሁን ድረስ እንዴት ያን የመጡልን እያልኩ ያስገርሙኛል። ለምሳሌ አንዱን ሰራ የነበረው የኢትዮጵያ ሚሌኒየም እውነት ለመናገር እንዲከበር መሰረታዊ መነሻ የሆነው አፍሮፍላግ ነበር። ሚሌኒየሙ በመንግስት ከመወሰዱ አጀንዳው ወደ መንግስት ከመወሰዱ በፊት ፕሮፌሰር ኤፍሬም ይስሐቅ የሚባሉት ፕሮፌሰር ጋር ዩኒቨርሲቲ ሲመጡ ለመጀመሪያ ጊዜ ከልባችን ጋር የሚገናኝ ነገር የነገሩን ፕሮፌሰር እሳቸው ናቸው። ልጆቼ የእናንተን ትውልድ የበደልነው እኛ ነን። እኛ ዶክተር ፕሮፌሰር እንድንባል ለእኛ እውቀት ስንል እናንተ ከህዝባችሁ ተነጥላችሁ እርስ በርሳችሁ የተጣላችሁ እንድትኖሩ የሚያደርግ ፖለቲካ የሰራ ነው እኛ ነን በሚል ይናገሩ ስለነበረ ኢትዮጵያ ራዕይ ያስፈልጋታን የሚልም ነገር ስለነበረ በእሳቸው መነሻነት ሆነን የኢትዮጵያን ሚሌኒየምን ከማክበራችን በፊት በኢትዮጵያ ከሚሌኒየሙ በኋላ በምን አይነት ነገር መመራት አለባት የሚል ኮንፈረንስ ሳይክል ጀመር። የኮንፈረንስ ሳይክሉ ምን ነበር መሰለ? ፎቶዎች አሉ ልልክልህ እችላለሁ። ከሁሉም የሀገሪቱ ብሔር ብሔረሰቦች ከኮንሶ፣ ከትግራይ፣ ከኦሮሚያ፣ ከአፋር፣ ከአማራ ከሁሉም 2 ሽማግሌዎችና 2 ወጣቶችን አምጥተን አዲስ አበባ ላይ እነዚህ የመጡት ሽማግሌዎች መድረክ ላይ ሆነው ሀገሪቱ ላይ ያሉት ተማሪዎች፣ ፕሮፌሰሮች ወዘተ ደግሞ ታዳሚ ሆነው ልሂቃን ሳይሆኑ አስተማሪ መሆን ያለባቸው ተናጋሪ መሆን የለባቸው በልምድ ብዙ እውቀት ያላቸው ከህዝብ ውስጥ የሚመጡት መሆን አለባቸው በሚል እነሱን ተናጋሪ አድርገን ከነሱ ሐሳብ እየሰበሰበና እየጻፈ ያን ሐሳብ እየቀመርን ለሚሊኒየሙ እናቀርባለን በሚል የጀመርነው የኮንፈረንስ ሳይክል ነበር። እና እነዚህ እንቅስቃሴዎችን እያደረግን ወደኋላ መንግስት ራሱ አጀንዳውን ወሰደው። ከዛም ጋር ተያይዞ ብዙ ጫናዎች መፈጠር ጀመሩ። ያው የሚሊኒየሙን አጀንዳ የሚያውቁት አሁን በሚሊኒየም መስሪያ ቤት ሲቋቋም እዛ የነበሩ ሰዎችም የኛን የአፍሮፍላግን ወጣቶች ነው በይበልጥ እዛ እንዲቀጠሩ አድርገው አብረዋቸው ይሰሩ የነበሩ። የመጨረሻዎቹን ጊዜ አታስታውሳቸዋለህ? እንዴት ከሰመ አፍሮፍላግ? አልከሰመም። እንደኔ ከስሟን ብያናል። አሁንም ድረስ አፍሮፍላግ በልባቸው ያለ በአፍሮፍላግነት መንፈስ የምንገናኝ ብዙ ሰዎች አለ። ምንድነው ብዙ ሰዎች በርግጥ ተበታትነናል። ከመካከላችን ደግሞ ቁልፍ የነበረች አንዲት የአፍሮፍላግ ሰው ገጣሚት እስከዳር አልማው በህይወት የለችም እና እንዲህ አይነት እንዲሁም ደግሞ ሽመልስ የሚባልም ጓደኛችን እንዲህ አይነት ነገሮች ኖረው የተወሰነ መቀዛቀዝ ቢኖርም በሀገሪቱ ያለው ሁኔታም እንድንገናኝ ባያደርገንም እኔ ሁሌ በውስጤ አፍሮፍላግ ከስሟን ብዬ አላስብም እና አንድ ቀን ምንሰባሰብ ይመስለኛል። ጥሩ። አሁን ስለ አፍሮፍላግ ስናነሳ ወደኋላም ይመልሰኛል። መለለ ፈልጌ ነው። ቅድም አንስተነዋል፣ ግን አሁን ስለ ሰዎች ወጣቶች ስናነሳ የሚተቹበት ነገር አለ። ግን ስለ መስዋዕትነት፣ ስለ ሀገር ስለማሰባቸው እውቅና ይሰጣቸዋል። ከዛም መጥቶ አሁን እስከናንተ ትውልድ ልበለው በእኔ እናንተ መካከል እድሜ ልዩነት ስላለ ስለ ሀገር መቆርቆር ከዛም በኋላ ደግሞ በሰብሰብ ብሎ የሆነ አንዳች ነገር ላበርክት ብሎ የመንቀሳቀስ ነገር ነበረ። በተለይ ግን ከሚሊኒየሙ ወዲህ እስካሁን ባለው ጊዜ ውስጥ እንደዚህ አይነት ስብስቦችን አናይም። ከተሳሳትኩ ታርመኛለህና መጥቶ ምናልባትም እናንተ የመጨረሻው ትውልድ ትመስሉኛላችሁና ምንድነው ወደዚህ እንድንገባ ያደረገ እንደዚህ አይነት ስብስቦች እንዳይኖሩ ስለ ሀገር ተቆርቆሮ የሆነ አይነት አደረጃጀት እንዳይፈጠር ያደረገው ስለ ምክንያቱ ምን ይመስልሃል? ይሄ በጣም ጥሩ ጥያቄ ነው፣ ግን ደግሞ በጣም ረጅም ጊዜ የሚፈጅ ውይይት የሚጋብዝ ጥያቄ ነው እና ምልህ አሁን ያለው ትውልድ በጣም አሳዛኝ በሆነ ሁኔታ የብዙ ክፋቶች ሸክም ተሸካሚ ብዙ ክፋት የፈጸሙ ስርዓት ውስጥ የነበሩ ሰዎች የፈጸሙትን ግፍ እንዲሸከም የተደረገና በዓለም አቀፍ ደረጃ ደግሞ ከማይቆጣጠረውና ከማይችለው ነገር ጋር የተጋፈጠ ትውልድ ነው። አንደኛ ያንዳንዱ ትውልድ የመጣበትና የተነሳበት መነሻው ጠንካራ ጥንካሬን የሚሰጠው ስነ ልቦናዊ መሰረት ያስፈልገዋል። በአፍሪካን አሜሪካኖች ውስጥ አሁን ካየህ
በካሪቢያን ውስጥ እነ ቦብ ማርሌ ስለ ኢትዮጵያ የሚዘፍኑት ስለ አፍሪካ ጥቁርነት የሚሉት ለምንድን ነው ካል የማንኛውም ህዝብ መነሻ ታሪክ ኃይልን ጉልበትን የሚሰጥ ካልሆነ መነሻቸው ከዝቅተኛነት ከባዶኝነት ከሆነ እኔ እኮ ስፈጠርም ባዶና መናጤ ነኝ ምንም ነገር የለኝም የሚልን ነገር በውስጣቸው ስለሚጸንሱ ትልቅ ነገር ማሰብ አይችሉም። ስለዚህ አንዱ እኔን ከጨመርከኝ ግን እኔ የዛ ትውልድ አካል ብዬ አላስብም። ምናልባትም ከኛ ትውልድ ትንሽ ቀደም ብለው የነበረው ከ60ዎቹ ጀምሮ የመጣው ትውልድ አውቆም ይሁን ሳያውቀው የፈጠረው ትልቁ ክፋት ለትምህርት ያበቁትን ያስተማሩትን ያሳደጉትን ወላጆቹን አላዋቂ አድርጎ አባቶቹን ትምህርት ያስቆጠሩትን ገዢ አድርጎ በመናቅ በማጥፋት ባህላዊ የሆኑ ዕውቀቶችን በመናቅ ከተኪው ትውልድ የሚመካበትና ራሱን ማንቂያ አድርጎ የሚያይበት ቅሪት እንዳይኖረው ያደረገ ስርዓት ውስጥ ነው ያደገው። አሁን ድረስ ጠላት የሆነውንና ሊበዘብዘን የሚመጣውን የውጭውን ኃይል እንደ ተስፋ እንዲቆጥር በባዕዳን ቋንቋ በባዕዳን ባህል የሚኮራ ምክንያቱም ራሱ የሚጠቀምበት ስለሆነ እና ይህንን አይነት የስነ ልቦና ጥቃት የደረሰበት ህዝብ ነው። የራሱን አባቶች የራሱን ታሪክ የራሱን ትልቅነት እንዲያጣና እንደውም በዛ ታሪኩ ምክንያት እርስ በርስ የጠላተኝነት ስሜት እንዲፈጥር ክፋት የተፈጸመበት ትውልድ አንዱ እሱ ነው እና ይሄ እኛ አካባቢም እየታየ ነበር። አንድ ጊዜ ትዝ ይለኛል መድረክ ላይ ኢትዮጵያ ቀኝ ግዛት ብትገዛ ጥሩ ነበር አልነበረም የሚል ክርክር አንድ ጊዜ የሆኑ ልጆች አዘጋጅተው ብዙ ሰው በጣም ተገርሞ ነበር። እንዴት ቢያንስ እንዲህ ብለን እንጠይቃለን በሚል ማለት። ስለዚህ ኢትዮጵያዊነትን ስልጣኔን በሚለብሰው ልብስና በሚናገረው እንግሊዘኛ ብቻ በቁንጽልነት በራሱ ሆድ ብቻ የሚለካ መንፈሳዊና ታሪካዊ አስተሳሰቡ ጥልቅ ያልሆነ በምዕራባዊነት የተለከፈ ትውልድ ከሱ በኋላ የመጡትን ልጆቹን ታሪክ አልባ አድርጓቸዋል። ሁለተኛው በዚህ ትውልድ ውስጥ በገዢዎች ውስጥ የተፈጠረው ክፋት ታሪክን በማጥፋት ብቻ ሳይሆን ወጣቱ የሚሞክራቸውን ሙከራዎች ሁሉ እንዳደገኛነት በመቁጠር ራሱ በሚያደራጃቸውና በሚፈልጋቸው አግባብ ካልሆነ በስተቀር ወጣቶች ነፃ እንቅስቃሴ እንዳያደርጉ እርስ በርስ እንዳይገናኙ እርስ በርስ እንዳይደራጁ ምቹ ሁኔታዎችን በመንፈግ ራሳቸውም ሲሞክሩ ተከታትሎ በማጥቃት ወጣቶችን በመጨቆን ነፃነት በመንፈግ ላይ የተመሰረተ ስርዓት ስላለ የዚህን ስርዓት ተሸካሚዎች ሆነዋል ማለት ነው። እና ሶስተኛው ምንድነው? ወጣቶች ከአገር ውስጥ ከደረሰባቸው በተጨማሪ ዓለም አቀፍ ሁኔታ ደግሞ ተቀየረ። ዓለም አቀፍ ሁኔታ ምንድነው? በትበልጥም የምዕራቡን ዓለም በእያንዳንዳችን የስልክ አማካኝነት የሚያስፋፋ ሰውን ከሰው ጋር ሳይሆን ሰውን ሊጨበጥና ሊዳሰስ ከማይችል በሐሳብ ብቻ ከምንከስተው የውጭው ዓለም ጋር ብቻ የሚያገናኝ የእርስ በርስ ትስስርን ሳይሆን በዚህ በኢንተርኔት ብቻ መገናኘትን የሚያበረታታ የዓለም አቀፉ ቴክኖሎጂም ተጽዕኖ ፈጠረ። በአገራቸው የሚኮሩበት ባህል፣ ሊያሳድጉት የሚፈልጉት ቋንቋ፣ የሚያከብሩት ማንነት ቢኖራቸው እነዚህንም ነገሮች ለበጎ ነገር ይጠቀሙባቸው ይችሉ ነበር። ቢያንስ ብዙዎቹ፣ አሁንም አንዳንዶች ይጠቀሙባቸዋል። ነገር ግን አሉታዊ በሆነ መንገድ ማንነታቸው ጋር ተፋተው ያደጉ በርካታ ወጣቶች በዚህ አይነት ለማህበራዊ ሚዲያ በሚጋለጡበት ጊዜ ደግሞ የበለጠ የጋራ የሆነና የራሳቸው የሚሉትን ነገር ለመንከባከብና ለመጠበቅ ይቅርና ለማወቅ እንኳን እንዳይችሉ ተደረጉ ማለት ነው። ስለዚህ የምንኖርበት ዓለም ላይ ትምህርት ድንቁርናን የሚያስፋፋ፣ ፖለቲካ መገዳደልን የሚያስፋፋ፣ ልማት ድህነትን የሚያስፋፋ የሚሆንበትን አውድ ስለፈጠርን በዚህ ውስጥ የሚወለዱት ወጣቶች ከዚህም አልፎ ነገ እንኳን ሰርተው የሚያገኙት ጭምር በዕዳ በአሁኑ ትውልድ እንዲበላ ተደርጎ ገና ሲወለዱ ጀምረው ለውጭው ማህበረሰብ ባለ ዕዳ የሆኑ ወጣቶች የሚወለዱባት ሀገር ሆናለች ኢትዮጵያ። ስለዚህ በዚህ ሁኔታ ውስጥ ያሉ ወጣቶች
ይህን ሁሉ ተቋቁመው ነው አሁንም በዚህ ደረጃ ላይ ያሉት። አሁንም ድረስ ብዙዎች ወጣቶች ስነ ምግባራቸውን የእናት የአባቶቻቸውን ባህሪ ለመከተል ጥረት ያደርጋሉ። ያ የኢትዮጵያን ውስጣዊ የማንነት ጥንካሬ ያመላክታል። ይሄ ግን አደጋ ላይ እየወደቀ ያለበት ሁኔታ ውስጥ ነው ያለ ነው። ጥሩ። በመጨረሻ ስለዚህ ስለ ወጣቶች ጉዳይ ካነሳን አይቀር ምናልባት የሚከታተሉን ወጣቶች ሊኖሩ ይችላሉ እና እንደ አፍሮ ፍላግ አይነት ሊሆን ይችላል ወይ ደግሞ ሌላ የሲቪክ ማህበር አንዳች አይነት የወጣቶች ስብስብ ተደራጅቶ መንቀሳቀሳቸው ለኢትዮጵያና ለሕዝቧ ምን ሊያበረክት ይችላል? ማለት ምናልባት አንተ ከምትነግራቸው ጠቀሜታ ወይም ማብራሪያ ተነስተው ያንን ስብስብ መፍጠር ከቻሉ መልእክት እንድታስተላልፍላቸው ብዬ ነው ጥያቄ ማነሳለህ። መጀመሪያ ላይ ምንድነው እኔ የማስበው መሰለህ፣ ማንኛውም መሰባሰብ ማንኛውም ማንነት የተከበረ ማህበራዊ ማንነት ሊኖረው ይገባል። የተከበረ ስልህ ሰብአዊነትን መሰረት ያደረገ ህዝብን የሚያከብር ታሪክን፣ ባህልን ዋጋ የሚሰጥ መኖር አለበት። አሁን በነጮቹ ዓለም ቅኝ ገዢና ብዙ ደም አፍሳሽ የነበረውን ዘመናቸውን ሳይቀር ፋውንዲንግ ፋዘርስ እያሉ በሁሉም ቦታ ላይ እያከበሩ ባህላቸውን ጠብቀው ነው በራሳቸው ቋንቋ ተምሮ ነው ሌሎች ሁሉ የሚያደርጉት። እኛ ሀገር ስልጣን ላይ የወጡ ሰዎች ህዝባችንን አደህይተው ራሳቸውን ለማበልጸግ እንዲችሉ የፈጠሩትን ፖለቲካ ለኛ ነፃነት የሚሰጠን እየመሰለን በራሳችን ወገኖች ላይ የምናነሳውን ጡጫ የምናነሳውን ንቀት መጀመሪያ ማረም አለብን። ይሄንን ለማረም የመንቀሳቀስ በራሱ አንድ ትልቅ ግብ ነው ይመስለኛል እና በዚህ መከባበር ላይና በዚህ መሰል እሴቶች ላይ የተገነባ የወጣቶች ስብስብ ያስፈልጋል። ሁለተኛው መታሰብ ያለበት ምንድነው? የውጭው ዓለም እኛ ተምረን እኛ አውቀን ደርሰን እኛን አቅፎ ደግፎ እጁን ዘርግቶ የሚቀበለን የስልጣኔና የትልቅነት ሀገር አለ። የራሱ አጥር አለ፣ የራሱ ድንበር አለ፣ የራሴ የሚላቸውና የማይላቸው ህዝቦች አሉ። እኛ ተሰደንና እያገለገልን የምንኖርበት ዓለም ብዙ ጊዜ የኛ ብለን እንኳን እንዳይሰማን የሚያደርግ ብዙ ባህሪ አለ። ወደ ሀገራችን ማንነት የምንሮጠውም ለዚህ ነው፣ እዚህ ሀገር ሆነን የምንሰራውና የምንኖረው እንኳን ማለት ነው። ስለዚህ የውጭውን ዓለምና አገር እንደ ተስፋ ማየትን መፈተሽ አለባቸው። አንዳንድ ሰዎች የራስን ሌላ ሀገር ሄደህ ምናምን ሌሎች እንትን እንዳይላቸው እንዳንተ በእንግሊዝኛ እንዳይማሩ ነው ለራስ አልፎልህ እንዴት እንዲህ እንትላለ ምናምን ይላል። በተወሰነ ደረጃ እውነትነት አለ። ነገር ግን የውጭው ዓለም እነሱ እንደሚጠብቁት እንደዚህ ክፍትና ብዙ ሰዎች እየመጡ ራሳቸውን የሚቀይሩበታል። አንዳንድ አልፎ አልፎ ስራ የሚሰሩ ሰዎች እንደኔ ቢኖሩም በጣም በርካታ ወጣቶች በሜዲትራኒያን ባህር እየሰጠሙ አልቀዋል። በየሚሄዱበት ቦታ በማንነታቸው ምክንያት ይፈረጃል። አሁን ያለው ሁኔታ በተለይ ደግሞ በጣም ዘግናኝ ነው። እንደኔ አይነት ሰዎችም በኢትዮጵያ አንጡራም ሀብት ተምረን የፈረንጅና የውጭ ሀገርን ህይወት አገልጋይ በመሆን ራሳችንን ነው እንጂ እየጠቀምን ያለነው በዋናነት እየጠቀምን ያለነው ሀገራችንን አይደለም። ስለዚህ እኛ ለህዝባችን መነሻና ትልቅነት እንደ አርአያ ልንቆጠር የሚገባን ሰዎች አይደለም። የሰው ትልቅነት መስፈርቱ ስጋውን ስለደላው አይደለም፣ ሀገርን በማገልገሉ መንፈሳዊ በመሆኑ ወይም ደግሞ በጎ ሰው በመሆኑም ጭምር ሰው ትልቅ ይባላል። እና ትልቅነትን ስንለካ በሀገራችን ውስጥ ባሉ ትልቅ ነገሮች ራሳችን መገንባት ስለሚያስፈልግ ይሄ ውጭ ጠባቂነትን በጥንቃቄ መፈተሽና እንደ አደገኛ ነገር ማየት ያለባቸው ይመስለኛል። ብዙ ጥፋት የሚፈጸመው የውጮቹ ይደርሱልናል ወይ ደግሞ እንደነሱ እንደ ውጮቹ እንሆናለን በሚል የራሳቸውን እየጣሉ የማያገኙትን ነገር በመመኘት ይሄ የምኞት ፖለቲካ፣ የቅናት ፖለቲካ እነዚህ ሁሉ ወጣቱን በስነልቦና ደረጃ የሚጎዱ ስለሆነ ከነዚህ መጠበቅ መቻል አለባቸው። ሌላው ወጣቶቹ ሊያደርጉ የሚችሉት በአካባቢያቸው ያሉትን በጎ ነገሮች መማር አለባቸው። ምሁራን የሚባሉት የኛ ምሁርነት ለምዕራባዊው ነው። ለእኔ ምሁር የምላቸው በኢትዮጵያ ውስጥ ከህዝቡ ህይወት ጋር የተሰናሰለ እውቀት ያላቸውን መሬታቸው ምን እንደሚያበቅል፣ አዝርታቸው ምን እንደሚስማማው፣ ከብቶቻቸው ምን እንደሚፈልጉ፣ የህዝቦቻቸው መሬትና ህይወት እንዴት እንደተገነባ፣ ስነ ቃልነታቸውና ታሪካቸው ምን እንደሆነ ተንትነው ማስረዳት የሚችሉ ሰዎች ለኢትዮጵያ ምሁራን ናቸው። ከኢትዮጵያ እውቀት ከነሱ ከተማርን ነው በኢትዮጵያ ጉዳይ ላይ እኛም ያንን አይነት ማንነት ልንጋራ የምንችለው። ስለዚህ
ሮል ሞዴል ወይም ደግሞ የነሱ አርአያ አድርገው የሚከተሏቸው ሰዎች ወደ ውጭው የተጠጉትን ሳይሆን በሀገራቸው ውስጥ የበቀሉትንና ሀገራዊ እሴትና ዕውቀትን ያፈሩትን ሰዎች መሆን አለበት። እሱን ካወቁ በኋላ የሚጎላቸው ነገር ካለ ከውጭ ሊያመጡ ይችላል። የራሳቸውን ቋንቋ በደንብ ከያወቁ ጎን ለጎን ከሌላው አልገን ለመግባባት እንግሊዘኛን እንደ መግባቢያ ቋንቋ ሊማሩት ይገባል። ከዛ ውጭ እንግሊዘኛን ሂሳብ ለመማርም ታሪክ ለማውራትም ማንነት ለመቅረጽም እርስ በርስ ለማውራትም ከተጠቀሙበት ማንነታቸውን የሸጡ ለራሳቸው ማን እንደሆኑ የማያውቁ ሰዎች ነው የሚሆኑት። ስለዚህ የሚጎላቸው ነገር ከውጭ አንጻርም ከሀገራቸውም አንጻር ለይተው በማወቅ ራሳቸውን በዛ መንገድ መገንባትና በዚህ ዘመን በህይወት መኖር ማለት ጭቆናን መቃወም፣ ራስን ነፃ ለማድረግ የተሻለ ሰው ሆኖ ለመገኘት በዘመኑ ክፉ ነገር ላለመጠለፍ ባህሪን ጨምሮ መግራትን ጭምር መሆኑን በማሰብ በመንፈሳዊ ሊሆን ይችላል፣ በባህል ሊሆን ይችላል፣ በእርስ በርስ ትስስር ሊሆን ይችላል። የባህላቸውና የማንነታቸው ህልውና የሚያስቀጥሉ ስራዎችን መስራት አለባቸው። እንደ መጨረሻ አንድ ነገር የምልህ ምንድነው፣ ብዙ ሰዎች እየተፈጠሩ ያሉትን ክፉ ነገሮች ያዩና ተስፋ የሌለ ይመስላቸዋል፣ ተስፋ ይቆርጣሉ። የዚህ የተስፋ መቁረጥ ትልቁ ችግር የሚመነጨው የተዛባ አስተሳሰብን ከመከተል ነው። የተዛባ ለምንድን ነው? በሀገራችን ብቻ ሳይሆን በዓለምም ጭምር በዝባዥ የሆኑት ጨቋኝ የሆኑት ህዝብን እየጎዱ እየተንደላቀቁ የሚኖሩት ገዢዎች በቁጥር 1% እንኳን አይሆን። 99% የሚሆነው ህዝብ ተጨቋኝ ነው። ነገር ግን 99% የሚሆነው ህዝብ ለውጥን የሚያስበው ህይወትን የሚያስበው 1% የሆኑትን ሰዎች በሚጠቅሙት አስተሳሰቦች መሰረት ብቻ ራሱን በተገዥነት ውስጥ አስገብቶ ገዢ የሆኑት ሰዎች በጫኑበት አመለካከት የሚመራ ስለሆነ ራሱን ከተገዥነት ወጥቶ የራሱን ህይወት ማሻሻል የሚችል አድርጎ ማሰብ አይችልም። ስለዚህ ገዢዎች ተገዢዎችን የሚረግጧቸው በቁጥር ብዙ ስለሆኑ አይደለም፣ ጉልበታቸው ከተገዢዎቹ የሚበልጥ ስለሆነ አይደለም። በቁጥር በጣም ጥቂት ናቸው። ተጨቋኞቹ በቁጥር የትያሌ ናቸው። ጉልበታቸውም የትም የሚደረስበት አይደለም። አስተሳሰባቸውን ግን በባርነት ሰንሰለት ውስጥ በማስገባት ማንነታቸውን፣ ዕውቀታቸውን፣ ህይወታቸውን፣ ስነልቦናቸውን በአጠቃላይ በተገዥነትና ገዢዎቻቸው እንደሚያስቡት እንዲያስቡ በማድረግ ነው ተገዢ ያደረጓቸው። ስለዚህ ይሄንን በማሰብ ህዝብ ውስጥ ያለውን እምቅ ዕውቀት በራሳቸው ህይወት ውስጥ ያለውን የፈጠራ ችሎታ መሰረት አድርገው በራሳቸው እሳቤና በራሳቸው ችግሮች መሰረት እርስ በርስ መነጋገር፣ መተባበር ያለባቸው ይመስለኛል። ይሄን ካደረጉ ለውጥ ያመጣሉ። ለውጥ እንኳን አመጣን ብለው እንኳን ባያስቡ ህይወታቸው ለውጥ ፈላጊነትንና ለለውጥ መነሳሳትን በመኖር ሂደት ውስጥ የሚገነባ ሰዎች ስለሚሆኑ ህይወታቸው ራሱ የለውጣቸው አካል ይሆናል ማለት ነው። ጥሩ። የህግ ባለሙያ ነህ፣ ስለ ሰብአዊ መብቶች ትጽፋለህ፣ ግድም ይልሃል። ስለነሱ ደግሞ ጥቂት ብንነጋገር ደስ ይለኛል እና አሁን ባለው የኢትዮጵያ ወቅታዊ ተጨባጭ ሁኔታ ብዙ የሰብአዊ መብቶች ጥሰቶች ስለመፈጸማቸው እናያለን። በሀቅ ለማስደገፍ ከፈለግን ደግሞ በፋክት ለማስደገፍ ከፈለግን መንግስታዊም ሆኑ መንግስታዊ ያልሆኑ ተቋማት ኢትዮጵያ ውስጥም ሆኑ በዓለም አቀፍ ደረጃ ያሉት የሚያወጡትን ሪፖርቶች እንመለከታለን እና እኔ እንድናይ የምፈልገው እንድታብራራልኝ የምፈልገው ምንድን ነው ስረ ምክንያቶቹ ምንድን ናቸው ለነዚህ የሰብአዊ መብት ጥሰቶች? በኋላ ላይ ከቅኝ ግዛት አንተ በጻፍካቸው ጽሁፎች ተነስቼ የማነሳቸው ጥያቄዎች ይኖሩኛል። ግን አሁን ባለው ኢትዮጵያ ተጨባጭ ሁኔታ ለሰብአዊ መብት ጥሰቶች ዋና ዋና የምንላቸው መነሻ ምክንያቶች ምንድን ናቸው? አንዱና ዋነኛው ምክንያት እኔ የሚመስለኝ ምንድን ነው ሰብአዊ መብትን መጣስ አንዱ የጉልበትና የሀብት ማሰባሰቢያ መንገድ መሆኑ። እንግዲህ እስከዛሬ በነበሩት ዘመናት ውስጥ መንግስታት በተቻለ መጠን ህዝቦቻቸውን ለማገልገል ነበረ። በማገልገል ህዝቦቻቸው ጋር መሰረት ያለው ስርዓትን መገንባት ነበረ ዓላማ አድርገው ይንቀሳቀሱ የነበሩት። በዓለም አቀፍ ደረጃ ያለውን የካፒታሊዝም ስርዓት ካየን አሁን ባለው ሁኔታ ሰዎች አላስፈላጊ እንዳይሆኑ የሚያደርግ ስርዓት እየተጠናከረ መጣ፣ በካፒታሊዝም ውስጥ በራሱ ማለት ነው።
እንግዲህ ሁላችን እንደምናውቀው የካፒታሊዝም ስርዓት ዋነኛው ማጠንጠኛው ምንድነው ካል ካፒታል አለ፣ ባለሀብት አለ፣ ገንዘብ አለ በአንድ በኩል፣ በሌላ በኩል ደግሞ ሰርቶ አዳሪ አለ፣ ሰራተኛ። ሰራተኛው እንዳይበዘበዝ የሰራተኛውንና የድሃውን መብት በመጠበቅ ባለሀብቱ እንዲበለጽግ ይህንን አመቻችቶ የሚሄድ ስርዓትን ለማሳለጥ ነው መንግስት የሚንቀሳቀስ። በሂደት ግን ሰራተኛው ከነጉልበቱ የማያስፈልግበት ዘመን ላይ ደረሰ። ስለዚህ በብዙ ሀገር ያሉ ሰራተኞች የሰራተኝነት መብታቸው እንዲጠበቅላቸው ሳይሆን በሰራተኝነት እንዲቀጠሩና እንደ ሰራተኛ ሆነው ለመኖር እንዲችሉ፣ በሌላ አባባል ከብዝበዛ ነፃ እንዲሆኑ ሳይሆን ቢያንስ እየተበዘበዙም ቢሆን በህይወት እንዲቀጥሉ ጥረት የሚያደርጉበት አውድ እየተፈጠረ መጣ። ስለዚህ ከጭቆና ነፃ መውጣት ሳይሆን መጨቆን በራሱ እንደ መብት የሚታይበት ዘመን ላይ ደረሰ። ምክንያቱም የአብዛኛዎቹ ሰዎች በስርዓት ውስጥ የማያስፈልጉና የማያገለግሉ ሆኑ። ጉልበታቸው አያገለግልም። ህልውናቸው መሬትን ይጠቀማል፣ ሀብትን ይጠቀማል። ሀብት ለማከማቸት ለመበልጸግ አይመችም። ቴክኖሎጂ፣ ማሽን፣ ሮቦት ወዘተ ሊተካው ይችላል። አሁን የተፈጠሩ በተለይ እንደ ኤአይ የመሳሰሉት በርካታ ውሃ ይፈልጋሉ፣ በርካታ መሬት ያስፈልጋል፣ በርካታ ኢነርጂ ያስፈልጋል። ስለዚህ አብዛኛው ህዝብ የማያገለግለው አገልጋይ አላስፈላጊ የሆነበት ስርዓት ውስጥ ደረሰ ካፒታሊዝም። ዲስፖዘብል ቦዲስ ዲስፖዝ መደረግ ያለበት ህዝብ በዛ እና በዚህ ሂደት ውስጥ መንግስታት ራሳቸውን ለማቆየት አብዛኛውን ህዝባቸውን ከማገልገል ይልቅ ራሳቸውን ለማቆየት የሚያስችላቸውን ስርዓቶች መከተል ጀመሩ እና እነዚህን አይነት ስርዓቶች በብዙ ቦታዎች ልናያቸው እንችላለን። ለምሳሌ ህንድ ሀገር አንዱ ምሳሌ ሊሆን ይችላል። ኢትዮጵያም ውስጥ የምናየው ከዚህ ጋር ሊያያዝ ይችላል እና አንዱና መሰረታዊው ነገር ህዝብን ማገልገል ሳይሆን ህዝብን ሰርቭ ማድረግ፣ ለህዝብ ሰርቪስ መስጠት ልናከማችና ልናሳድግ የምንችለውን ኢኮኖሚ የሚበጣጥስና የሚበታትን ስለሆነ ህዝብን ማበልጸግ ሳይሆን ህዝብን ከአገልግሎት ውጭ በማድረግ ብቻ ሰርቫይ ማድረግ ይቻላል ወደሚል ደረጃ ላይ የምንደርስበት ስርዓት ውስጥ ነው ያለ ነው እና አንዱ ትልቁ ዓለም አቀፋዊ ነው። ኢትዮጵያ ላይ ብቻ ሳይሆን በብዙ ሀገሮች የተፈጠረው ትልቁ ችግር ዜጎችን ማገልገል ሳይሆን ለዜጎች ስራ ማሳጣትን ውጤት የሚያስከትል የሀብታሞች ወይም የቢሊዮነሮች ዘመን ላይ ደርሰናል። እዚህ የምንኖርበትም ሀገር ጭምር ስራ አጥ የሚበዛበት እና መጨረሻ ህዝቡ ሌላውን መጤ የሆነውን ስደተኛ የሆነውን ህዝብ እንደ ጠላት እንዲቆጥር የሚደረግበት ሁኔታ ውስጥ ገብተናል እና አንዱ ምክንያት እሱ ነው። ጥሩ፣ ሌሎች ምክንያቶች ካሉ መቀጠል እንችላለን። ካልሆነ ከዛ ውጭ ያሉት ምክንያቶች ወደ ሀገር ስትወስዳቸው ይሄ ዓለም አቀፋዊ በጥቅሉ ያቀረብኩልህ አብዛኛው ህዝብ አሁን ላለው ዓለም አቀፍ ስርዓት አላስፈላጊ ነውና በምንም ደረጃ ቢወገድ ደስ ይላቸዋል። አሁን እነዚህ ሀብታሞቹ እነ ኤሎን ማስክ እነ ቢል ጌት ሲናገሩ ሰምታቸው ከሆነ የዓለም ትልቁ ስጋት አንዱ ትልቁ ችግር የሰው ብዛት ነው ይሉና እንደ ሰው ብዛት ችግር የሚቆጥሩት ግን አፍሪካን ነው። ነጩ ጋር ሲመጣ እንደውም ብዙ ሰው አለመኖሩ እንደ ችግር ይወስዳል እና የአፍሪካ ህዝብ ግን መብዛቱ በጣም ትልቅ ችግር እንደሆነ ይናገራል እና ህዝባችን አላስፈላጊ ነው ብሎ የሚያስብ ዓለም አቀፍ ስርዓት ነው ያለ እና ይህንን ስርዓት ተስፋ ማድረግ ዋጋ ያስከፍላልህ ነው ከቅድም ከተናገርኩት ጋር። ሁለተኛው በሀገር ውስጥ ያሉት ናቸው። በሀገር ውስጥ ያሉትን ነገሮች እንግዲህ ብዙ ናቸው። እነሱንም ልንወያይባቸው አንዳንዶቹ እንችላል። ጥሩ። ከአንድ ዓመት በፊት ያሰራጨው መጣጥፍ ነበረ ሂውማን ራይትስ ኤንድ ኔሽን ስቴት ኢን ግሎባል ሳውዝ ጂኦኖሎጂካል ኤንድ ዲኮሎኒያል ክሪቲክ የሚል ጽሁፍ ነበር እና እዛ ላይ በእርግጥ ከቅኝ ግዛት ጋር አያይዘ ነው የሰብአዊ መብቶችን ለመቃኘት የሞከርከው። ስለ ሀገረ መንግስትና የሰብአዊ መብቶች ተቃርኖ፣ የቅኝ ግዛት ታሪክ ሂደትና ሰብአዊ መብቶች፣ ትምህርትና ልማትን እንደ አዲስ ቅኝ ግዛት መሳሪያዎች ጥቅም ላይ መዋላቸውንና መፍትሄውን በተመለከተ በስፋት አትተህበታልና በእርግጥ ኢትዮጵያ በቅኝ ባትገዛም ሌሎች ሀገሮች ያው የተገዙ አሉ። ባትገዛም የሰብአዊ መብት ጥሰቶች አሉ፣ ቅድም በመግቢያ ላይ እንደተናገርኩትና እስቲ ካንተ ጽሁፍ ጋር አዛምድልኝ። ይሄ ኮሎኒ ውስጥ ባናልፈም ከዛ ዳፋ ግን አምልጠናል ማለት ይቻላል?
ይሄ በጣም ጥሩ ጥያቄ ነው። አንድ በጣም መርሳት የሌለብንና ብዙዎቹ የማይገነዘቡ ኢትዮጵያን የማይገነዘቡ ትልቅ ሀብት አለን። በዓለም ላይ ጥቁር ሆኖ ተፈጥሮ በዚህ ምድር ሲኖር በተለይ የህፃንነት እድሜውን ከቅኝ ግዛት ውጪ በሆነ መንገድ ማደግ የሚችል ወጣት ህፃን ያለባት ሀገር ኢትዮጵያ ብቻ ነች። ጥቁር ሆኖ ተፈጥሮ ቅኝ አገዛዝ ባርነት የፈጠረውን ባህል ተጽዕኖ ሳይደርስበት የሚያድግ ኢትዮጵያዊ ብቻ ነው ያለው። የእንጀራችን ልትወስድ ትችላለህ። የሃይማኖታችን የኢትዮጵያዊ የሆኑትን ማለት አገር በቀል የሆኑትን እምነቶች መውሰድ ትችላለህ። ኢቭን አንዳንድ መጤ የሆኑት ሃይማኖቶችም ኢትዮጵያዊ ሲሆኑ ኢትዮጵያዊ ከለራቸውን ታየዋለህ ልዩነቱ። ማንነታችን ከቅኝ ግዛት ውጪ ሆኖ ማደግ የምንችል ሰዎች እኛ ብቻ ነን። ሌላ ጥቁር ህዝብ የለም በምድር እና እሱ አንዱ ልዩ ነገር ያደርገናል። የሱ መኖርም ነው እሱን እየበላን እሱን አጥንተን ከማሳደግ ይልቅ እሱን በሚያጠፋ ነገር ውስጥ ተሰማርተን ሁሉ እንኳን መቀጠል እስከዚህ ድረስ እየቻልን ይመጣል እና ከዚህ አንጻር ስታየው ባለፉት 50 ዓመታት ውስጥ በይበልጥ በሀገራችን አገር በቀል የሆነ ቅኝ አገዛዝ ተፈጥሮ ቅኝ አገዛዝ ትልቁ ነገር ምንድነው መሰለ? በቅኝ የሚገዙትን ህዝቦች የያዙትን ሀብት ቀምቶ የራሱ የሚያደርግ ስርዓት። እናንተ የያዛችሁት መሬት ኋላ ቀር ስለሆናችሁ የተለያየ ፕሪቴክስት ምክንያት ሊሰጥ ይችላል። ሀብታችሁ የእናንተ አይደለም የሚል። ስለዚህ ሀብት ያላቸውን ህዝቦች ድሃ ናችሁ ብሎ በድህነት እንዲፈረጁ ያደርጋቸው። ኋላ ቀር ናችሁ ይላቸዋል። ኢትዮጵያን ከወሰድክ መሬት ትልቅ ዋጋ ያለው ነገር ነው ከገንዘብ ይልቅ። በሪል ስቴት ውስጥ ከሄድን አሁን የመሬትን ዋጋ ታየዋል። መሬት አለህ ማለት ትልቅ ሀብት አለህ ማለት። ስለዚህ የኢትዮጵያ ህዝቦች ሀብታም ናቸው መሬት ስላላቸው። አብዛኛዎቹ የአፍሪካ ህዝቦች ግን ድሆች ናቸው ሲጀምሩ፣ ምክንያቱም መሬታቸውን ተቀምተዋል በቅኝ ገዢዎች። ያንን ለማከፋፈል አልተቻለም። ዚምባብዌ ላይ ተሞክሮ ምን እንደደረሰ ሙጋቤን እናውቃለን። ኬንያ ብዙ ነጮች መሬት አላቸው። ሁሉም ሀገሮች ላይ መሬቱን ተቆጣጥረውታል፣ አፍሪካ ውስጥ በይበልጥ። ስለዚህ የትልቁ የሀብት ባለቤትነት አንድ ሰው ሀብታም የሚሆነው መሬት ስላለው። የኢትዮጵያን ህዝብ ግን መሬቱን በአጠቃላይ የመንግስት አደረግና ህዝቡን ድሃ ነው በሚል እንድናምን አደረገ። መንግስት መሬት ከበርቴ ሆነ፣ ቅኝ ገዢ ሆነ። ድሃው ህዝብ ግን ምንም ነገር የሌለው በድህነት የተፈጠረ መሬት እየገፋ የሚኖር አስተራረሱ ሁሉ ኋላቀር የሆነ ተደርጎ በወጣቶቹ በትምህርት እንዲሰበክ ተደረገና ከሲፈጠር ጀምሮ ወረቀት አትሞ የታተመው ወረቀት የያዘውን በማሽን የሚታተም ወረቀት የያዘው ሀብታም ተባለ። ብር ስለሆነ ያ እህል የሚያበቅልና ህይወትን መሸከም የሚችል መሬት ያለውን ግን ድሃል። ወርቅ ያለበት መሬት ያለውን ህዝብ ግን ድሃል። ድሃ ካልነው በኋላ ግን ያንን ያለውን ሀብት እንደፈለግን ለማድረግ ምቹ ሁኔታ ፈጠርን ማለት ነው። ስለዚህ አንዱ የቅኝ ግዛት መነሻ ህዝቡ ያለውን ሀብት የሚቀማ ስርዓት ሲፈጠር፣ ከደርግ ጀምሮ የመጡት የኢትዮጵያ መንግስታት የኢትዮጵያን ህዝብ ሙልጭ አድርገው ሀብቱን ንብረቱን ቀምተውታል። ካፒታል ስላጠራቸው፣ ኢንቨስተር ስላጠራቸው፣ የሚመጣና የሚገዛ ስለጠፋ ነው እንጂ አብዛኛውን መሬቱን ይሸጡት ነው ወይም ሊሸጡት ይችላል። ምክንያቱም መሰረት አድርገው እንደ እድገት የሚያስቡት ህዝቡ ማገልገል ስላልሆነ እና ቅኝ አገዛዝ ነው የምለው አንዱ ከዚህ ጋር በተያያዘ ነው፣ በመሬት ጋር። ሁለተኛው በእውቀት ነው። የምናውቀው ነገር የኛ የሆነው ነገር ኋላ ቀር ነው በማለት የነጮቹን ብቻ እንደ እውቀት በመቁጠር ታሪክ እንደሌለን በማድረግ የሚያስተምር ስራ ስላለን ነው። እዚህ ጋር አንድ ነገር ልንገር ስለ እውቀትና ጊዜ። አየህ፣ የቅኝ ግዛት አንዱ ትልቁ ክፋት የራስህ የሆነ ጊዜ እንዳይኖር ያደርጋል። ህልውና በቃ በአንተ እንደ ሰው ልክ እንደ ዕቃ እንደ ድንጋይ ሌሎች የሚሰጡ ጊዜ እንጂ የራስህ ጊዜ የለም። ሰውን ሰው የሚያደርገው ለራሱ ታይም ለራሱ ጊዜ ያለው መሆን። ቅኝ ገዢ ምንድን ነው የሚልህ? አንተ ቅኝ ተገዢው አፍሪካዊ ከሆንክ ኢትዮጵያዊ፣ ድሮ የነበረ ታሪክ
ታሪክ አይደለም፣ አልተጻፈም፣ ተረት ተረት ነው ይልሃል። ስለዚህ ታሪክ የለህም። አሁን የምትኖረው ዘመን ደግሞ እኛ ድሮ ያለፍንበት ነው ይላል። እንደናንተኛ የምንገዳደል ነበር በሜዲቨል ዘመን፣ እኛም ኋላ ቀር ነበር እንዳንተ። ስለዚህ ያንተ ዛሬ የኛ ትላንት ነው ይላል። ያንተ ነገ ደግሞ የኛ ዛሬ ይሆናል። ነገ ደግሞ ከተሳካለ እኛ በእኛ ከተመራህ ነገ አንተ እኛን ትሆናለህ ይላል። አንተ ስለዚህ ታሪክ የለህም። ትላንት ያንተ አይደለም ታሪክ ስለሌለ፣ ዛሬ ያንተ አይደለም ያንተ ዛሬ የነሱ ትላንት ነው። ነገ ያንተ አይደለም ያንተ ነገ የነሱ ዛሬ ነው። የራስህ የሆነ አቅጣጫ፣ የራስህ የሆነ ሀገራዊ አጀንዳ፣ የራስህ የሆነ ማንነት፣ የራስህ የሆነ ተስፋ የለህ። ጊዜህን በመቀማት እነሱን አስመስለው ወደ እነሱ ብቻ የምትነዳርገው ፈጥረውካል ማለት ነው። አንዱ እሱ ነው። ሁለተኛው ሌላው ምንድነው? ማንነት ነው። ጊዜህን ከቀሙህ፣ እውቀትን ከቀሙህ፣ ከዛ እኔ ማንነኝ ብለህ ራስህን ወስነህ የራስን ማንነት ተግባራዊ ለማድረግ የምታደርገው የልማት እንቅስቃሴ፣ የምትተክለው ትምህርት ቤት፣ የምትሰራው ድርጊት ሁሉ በአጠቃላይ ማንነቴን ትልቅ እሆናለሁ የምትለው የእነሱን ማንነት መሆን ስለሆነ ማንነትን ራሱ ያጣህ ፍጡር ትሆናለህ ማለት ነው። ስትማር የበለጠ ትደነቁራለህ። ምክንያቱም የበለጠ የምትማረው አንተ ከኦሪጂናሊ ከመጀመሪያ የመጣህበትን ማንነት ሳይሆን የእነሱን ስለሆነ በተማርክ ጊዜ ወደ እነሱ እየተጠጋህ ከራስህ ማንነትና ከህዝብ እየተነቀልክ ትሄዳለህ። ስለዚህ ትምህርት የማንነትን ድንቁርና የሚያስፋፋ ይሆናል ያልኩት ቅድም ለዛ ነው። ልማት ባልክ ቁጥር ያን ቅድም ያልኩህን መሬቱን ለህዝቡ አገልግሎትና ህዝቡ ለሚፈልገው አዝርቶች ወዘተ ሳይሆን ለውጭና ለሌ ወዘተ ስለምታቀርበው ልማትን በራሱ ድህነትን የሚያባብስ ይሆናል። ፖለቲካም ደግሞ በማንነትና ወዘተ መገዳደልን የሚያስፋፋ ይሆናል ማለት ነው። ስለዚህ ቅኝ ግዛት ነው እኔ ኢትዮጵያ የምንኖርበት ስርዓት ከሁሉም የሚስማማን ፊውዳሊዝም አይደለም፣ ሊበራሊዝም አይደለም፣ ምንም አይደለም። ሀገራዊ የሆነ ወይም ሀገር በቀል የሆነ ቅኝ አገዛዝ ነው እየተገዛን ያለ ነው በሚል መጽሐፍ የጻፍኩት ከዚህ በመነሳት ነው። ኢትዮጵያ በቅኝ አገዛዝ መኖር የጀመረችው ከ60ዎቹ ጀምሮ ነው። በተለይም ደግሞ ከኃይለ ሥላሴ ጀምሮ ከሁለተኛው የዓለም ጦርነት በኋላ ንጉሱ ከተመለሱ በኋላ ጀምሮ ያለው ጊዜ የአገር በቀል የሆነ ቅኝ አገዛዝ መልኩን እየቀያየረ እያደገ የመጣበት ሀገር ነው ኢትዮጵያ ብዬ አስባለሁ። እንግዲህ በኢትዮጵያ ሀገር ለማዘመን ወይ ለውጥ ለማምጣት በሚል ሽፋን የተለያዩ ነገሮች ሲደረጉ እናያለን። አሁን ማለት እንችላለን ያው ታሪክን ከምናጣቀስ የምንኖርበትን ዘመን መጥቀስ የተሻለ ነውና፣ ለምሳሌ የመሬት ቅርምቱን ማንሳት እንችላለን። ፍትሃዊ ያልሆነ የሀብት ክፍፍሉን ማንሳት እንችላለን። ይሄን የምለው ዝም ብሎ በግምት ወይ በሰሚ ሳይሆን ራሱን የተደራጁ ሰነዶች አሉ። መሬቶች ሲከፋፈሉ የተቀመጡ ሰነዶች አሉ። ከገዢው ሊግ ጋር ግንኙነት ያላቸው ብዙ ነገሮች አሉና እነዚህ ራሳቸው ሀገርን ለማዘመን ወይም ለውጥ ለማምጣት በሚል ሰበብ የሚደረጉት እንቅስቃሴዎች ወይ የመንግስት እርምጃዎች የሰብአዊ መብት ጥሰቶች እንዲስፋፉ ምክንያት ሆኗል ብለው ያምናሉ? ታምናለህ? አዎ በሚገባ። ምክንያቱም አየህ ቅኝ አገዛዝ በራሱ እኮ ሲስፋፋ ሰዎችን እንበዝብዝ በሚል እኮ አይደለም እና ሰልጥን ተብሎ እኮ ነው። ሲቪላይዜሽናል ሚሽን ነው የሚባል። በበርሊን ኮንፈረንስ የተሰበሰቡት አፍሪካን የተቀራመቱት ሰዎች የተሰባሰቡት እኮ ለመስረቅ አይደለም፣ በራሳቸው ብለው የሚናገሩት ኦፊሻል የሚያወሩት ማለት ነው። ልክ በአሁኑ ዘመን በተለያየ ስብሰባ ላይ ዓለም አቀፍ ስብሰባ እየተደረገ እንደሚደረገው ከዛ ጋር ተመሳሳይ ተሰብስበው ያሉት የባሪያ ንግድ እንዳይስፋፋ፣ ህዝቦች ማንነታቸውን እንዲያከብሩ ወዘተ መብት እንድናስከብርላቸው ኮሎናይዝ እናድርጋቸው። ኮሎናይዝ ማድረግ እኮ ማሰልጠን ማልማት ማለት እኮ። በዛ ጊዜ ይታይ የነበረው እንደ ጥሩ ነገር ነበር። ጣሊያን እኮ ወደ ኢትዮጵያ መጥቶ ቅኝ ሲገዛን ብሔር ብሔረሰቦች የራሳቸው ቋንቋ የራሳቸው ሉዓላዊነት ይኖራቸው፣ አማራ የሚባለው ብሔር ነው ጨቋኛቸው የሚለውን እኮ እነሱ ናቸው ያመጡ። ስለዚህ ምን ልል ፈልጌ ነው፣ ለልማት ነው
ለበጎ ነገር ነው በሚል ነው አብዛኛዎቹ የቅኝ አገዛዝ ብዝበዛዎች የሚተገበሩት እየተተገበሩም ያሉት ምንም የሚለየው ነገር የለም እና አንዱ ማስታወስ ያለብን እሱ ነው። ከዛም በተጨማሪ ደግሞ እነዚህ ህጎች ህግ ከሆኑ በኋላ የቅኝ አገዛዝ ህግ ከሆነ በኋላ ህጉን የሚያስተገብሩት ሰዎች ጥፋት እንኳን እያጠፉ እንደሆነ አይሰማቸው። አሁን በማህበራዊ ሳይንስ ውስጥ እንደ ሃና አርደንት የመሳሰሉ ሰዎች የጻፏቸው ጽሁፎች ላይ ምን ይላሉ? ከክፋት ሁሉ የከፋው ክፋት አጥፊዎቹ የሚፈጽሙትን ድርጊት ጥፋት መሆኑን እንዳያውቁ አድርጎ እንዲፈጽሙ የሚያደርግ ክፋት ነው። ባናሊቲ ኦፍ ኢቪል የሚሉት ማለት። ስለዚህ ምን ማለት ነው? ያንን ህግ በምታስፈጽምበት ጊዜ ያንን ብሔር በአባላት በምታፈናቀልበት ጊዜ ወዘተ ህግ እየፈጸምክ ነው እንጂ መሬቱን በምትቀማበት ጊዜ ህግ እየፈጸምክ ነው እንጂ እያጠፋሃል። ስለዚህ ሰብአዊ መብትን መጣስን እንደ ህግ የሚደነግጉ ህጎች ናቸው የቅኝ አገዛዝ ህጎች። ግን በመንግስት ስለተመጡ ህግ ተብለው ይወሰዳል እና አሁን ያሉትን በርካታ አሰራሮች በምታይበት ጊዜ አብዛኛው ሰው ህይወቱን ለመኖር የግድ ደሞዙን ለመቀበል በስርዓት ውስጥ መኖር ስላለበት እንዲያገለግል የሚደረገው ቅድም የነገርኩህ በቅኝ አገዛዝ ውስጥ ቅኝ አገዛዝን ለማስቀጠል በተፈጠረው ስርዓት ውስጥ አገልጋይ በመሆን ስለሆነ የሚኖሩት ይሄ ከዛ ጋር የሚያያዝ ነው ብዬ ነው። ጥሩ። እዛው ጽሁፍ ላይ ስለ ሰብአዊ መብት ተቋማት ውድቀትም ታነሳለህ እና የመንግስታትን ህጋዊነት ወይ ሌጂቲሜሲ የሚባለው ነገር በመጠበቅ ረገድ የሚጫወቱት ሚና ምንድን ነው? የሰብአዊ መብት ጥሰቶችን ከማጉላት ይልቅ መንግስትን ቅቡልነት ያለው ህጋዊነትን በማስጠበቅ ረገድ የሚጫወቱት ሚና እንዴት ያለ ነው? በተለይ በኢትዮጵያ ኮንቴክስት። አዎ እንግዲህ ሁለት አይነት ሚና ነው ያላቸው። አንደኛው ሚናቸው አብዛኛው ሰው የሚፈጸመውን ሰብአዊ መብት ጥሰት በመረዳት ቀጥተኛም ሆነ ቀጥተኛ ያልሆነ ተጽዕኖ በመንግስቱ ላይ ተጽዕኖ እንዲያደርጉ ለማድረግ እና አንደኛው ይህንን በጎ ተጽዕኖ ለመፍጠር ነው የሰብአዊ መብት እንቅስቃሴዎች የሚሰሩት። ሁለተኛው ብዙም ተተግብሮ የማያውቀው ብዙ ሰው ግን ተስፋ የሚያደርገው ጥፋተኞችን ተጠያቂ እንዲሆኑ ማድረግ፣ የሰብአዊ መብት ጥሰት የጣሱ ሰዎች በዓለም አቀፍ ህግ እንዲዳኙ ለማድረግ። አሁን ባለው ተጨባጭ ሁኔታ በእኔ ግምት እነዚህ ሁለት ነገሮች ያን ያክል የረባ ፋይዳ ያላቸው አይመስሉም። ለምን? ምንድን ማለት ነው? ዓለም አቀፍ የሰብአዊ መብት ድርጅቶች ስራቸውን በትጋት ቢሰሩ ለእነዚህ ድርጅቶች ደንታቢስ የሆነ ዓለም አቀፋዊ ስርዓት እየገነነ መጥቷል። የዓለም አቀፉ ስርዓት የሰብአዊ መብት ህግን እንዲያስከብሩ እናስከብራለን ብለው የፈረሙት ሀገሮች ዳኛ እንዲሆኑ የተደረጉት ሀገሮች ራሳቸው ሰብአዊ መብቱን የሚጥሱት ሆነዋል። በመጣስም የሚጠቀሙ ሆነዋል። እንደውም ሰብአዊ መብትን በመጣስ ጥቅማቸውን ለማረጋገጥ የሚሰሩም ሆነዋል ብዙዎቹ። ስለዚህ ሰብአዊ መብት የሚለው ነገር የሚሰራው ከመንግስት ጋር ህግን ማስከበር ካለበት ኃይል ጋር የሚተሳሰር ስለሆነ መንግስት ባህሪው ሰብአዊነትን ለመጠበቅ እስካልሆነ ድረስ መብት ብቻውን መኖሩ ትርጉም የለው። ሰብአዊነት ማለት ምን ማለት ነው ካል ሰብአዊነት ማለት የአንድ ሰው ሰብአዊ ክብሩ በተረገጠና በወደቀ ጊዜ የምንሰጠው መልስ ነው ሰብአዊ የሚያሰኘው። አንድ ሰው ሲረገጥ፣ ሲደበደብ፣ መብቱን ሲቀማ፣ ሲታፈን በውስጣችን ፈንቅሎ የሚሰማን ያ ስሜት ነው ሰው የሚያሰኝ ሰብአዊ የሚባለው እሱ። ይህንን ስሜት የሚገዳደሩና የሚያጠፉ በተለይ በብሔርተኝነት በናሽናሊዝም ላይ የተመሰረቱ ፖለቲካዎች በዓለም ላይ በተለይ በአሁኑ ዘመን እንዳሸንፈሉ እነ ኤሎን ማስክን ሰምታቸው ከሆነ የምዕራቡ ዓለም ትልቁ መርዝ ብሎ የጠቀሰው ምንድን ነው? ሀዘኔታ ነው ብሎ ነው የጠቀሰው። ኤምፓቲ። ስለዚህ ለድሃ አገሮች ማዘን፣ መብታቸው ለተረገጡ ሰዎች ማዘንን
እንደ ጎጂ ነገር የሚቆጥር አስተሳሰብ እያደገ መጣ። ትራምፕ ስልጣን ላይ ሲወጣ መጀመሪያ ቃል ገብቶ የመጣው ምንድነው? እርዳታን አቆማለሁ፣ ድሆች አይረዱም፣ ለሌላው እንግዳ ሰው ማዘንን፣ ሰብአዊ ያልኩን ቅድም በላሊበላ አንድ አባት ሲያስተምሩ የዚህ ምን ይሉ ብዙ ጊዜ የሚያነሱት የደጉን ሳምራዊ ታሪክ። የደጉ ሳምራዊ ትልቁ አስተምህሮ ምንድነው ይላሉ? ያ ሳምራዊ የሆነው ሰው ለተደበደበውን አይሁድ ዞር ብሎ ሲያየው ከውስጡ አዘነለት። ከውስጡ ፈንቅሎ የወጣው ነገር እሱ ነው ሰብአዊነት፣ እሱ ነው ፍቅር ማለት። አሁን ባለው ሁኔታ ግን ያ የተደበደበውንና ጉዳት የሚደርስበትን ህዝብ በራሱ ጥፋት እንደመጣ አደጋ እንደሆነ እንደ ክፉ ነገር እንደሚገባው ነገር እንድንቆጥር የሚያደርግና አልፎት መሄድን እንደ ኃጢአት እንድንቆጥረው ወይ እንደ ኢሰባዊነት እንድንቆጥረው የማያደርግ አስተሳሰብ ስላደገ ጸረ ሰብአዊነት መንግስታዊ ቅርጽ ይዞ ስለወጣ መብትን ማስከበር ከሰብአዊነት ጋር እንዲፋታ ተደረገ ማለት ነው። ይሄ በዓለም አቀፍ በትንሹ እያቆጠቆጠ ያለውን የቀኝ ክንፍ ብለው ይጠሩታል። ግን ቀኝ ክንፍ ብቻ አይደለም። ድሃ የሆነው የተጎዳልነው ወዘተ በሀብታሞቹ ሳይሆን ከውጭ በመጡት ስደተኞች ነው፣ በእስላሞች ነው ወዘተ የሚል ይሄ አሁንም በሀገራችን ውስጥ የበደለን በድሮ የነበረው ነገስታቱ ነው ወይ የአማርኛ ቋንቋ ነው ወይ የዚህ ባህል ነው ወይ የዚህ ቤተክርስቲያን ነች በሚል ልክ እንደሚያደርጉት ተመሳሳይ የሆነ ኢሰብአዊነትን የሚያስፋፋ ርዕዮተ ዓለም እየሰፋ መጣ። ይሄንን በመቃረን ደረጃ ጠንክሮ የሚሰራ እንቅስቃሴ እንዳይኖር ደግሞ እንቅስቃሴውን የሚያደርጉት ሰዎች እስር ቤት መወርወር፣ ከስራቸው መባረር፣ አሁን ካለሁበትም ጭምር ከሌሎችም ጭምር አሁን በዓለም ላይ በሚደረጉት በርካታ ሰብአዊ ጥሰቶች ላይ እንደ ልባችን መስራት አንችል እና በዚህ ሁኔታ ውስጥ ስለምንኖር ለእያንዳንዱ ህዝብ ሰብአዊነት መጠበቅ ትልቁ መፍትሄ ያለው ከራሱ ከአካባቢው ላይ በሚሰራው ስራ እንጂ በዓለም አቀፍ ደረጃ ያለው ተስፋ ብዙ አይደለም ብዬ ነው የማስበው። ቀደም ሲል ስለ ሰብአዊ መብት ጥሰቶች፣ ስለ መነሻ ምክንያታቸው፣ ስለ ዓለም አቀፉ ስርዓት ወዘተ ብዙ ጉዳዮችን አንስተናል እና በእርግጥ አንተም በጽሁፍ ላይ ቀደም ሲል በጠቀስኩት ጽሁፍ ላይ ያመላከትካቸው መፍትሄ ሀሳቦች አሉ። ግን በጠቅላላው ምን ምክረ ሀሳቦችን ታቀርባለህ ለእነዚህ የሰብአዊ መብት ጥሰቶች? ከዓለም አቀፉ ጀምረን ወደዚህ ወደ ሀገራችን ወደ ኢትዮጵያም መመለስ እንችላለን። የመፍትሄ ሀሳቦቹ ላይ እናተኩር እስቲ። በጣም ጥሩ። የመጀመሪያው የመፍትሄ ሀሳብ እኔ ብዬ የማስበው የመፍትሄ ሀሳብ በጋራ መፈለግ አለበት። እንደ መርህ ምን የምከማምነው ምንድነው? ማንንም ሰው ነፃ ማውጣት አይችልም። ነፃነት የሚረጋገጠው ነፃነትን ለማረጋገጥ በምታደርገው ትግል፣ ጥረት፣ ሂደት ነው። ነፃነት ምን ማለት እንደሆነ ትርጉሙን የምታውቀው። ለምሳሌ ኤክሰርሳይዝ ሳትሰራ የሆነ የአካል ብቃት እንቅስቃሴ ሳታደርግ በሆነ ሰው ስብከት ወዲያውኑ ጡንቻ ምናምን አውጥተህ ቀፈት ሊጠፋ አይችልም አይደለ? ሂደቱ ነው እዛ ደረጃ የሚያደርስ። ስለዚህ የመጀመሪያው ያንዳንዱ ሰው ማወቅ ያለበት የጭቆናው ምንጭ ይሄ ትንሽ ኮንትሮቨርሻል ሊያከራክር ይችላል። ይሄኛው ፖይንት የጭቆናው የነፃነቱ መገኛ ብቻ ሳይሆን የጭቆናው ምንጭ ራሳችንም ጭምር። በቅርብ ቀን ከማሌዥያ ከማይንማር የመጣች አንዲት የሰብአዊ መብት ተሟጋች ጋር እዚህ የኛ ሴንተር ጋብዘናት ከእሷ ጋር ውይይት እያደረግን ነበር። እቺ ሴትዮ ለ20 ዓመት ተፈርዶባት ነበረ በሰብአዊ መብት ዙሪያ መጽሁፎች ስለጻፈች። በአሞክሮ ወደ 6 ዓመት ወዘተ ከሳሰረች በኋላ ተለቃለች እና እዛ ስትናገር አንዱ ውስጣችን የቀረው ነገር ምንድነው? እስር ቤትም ከእስር ቤት ውጭም የኖረችው ነፃ ሰው ሆና ህይወትን ከነፃነት ውጭ አታውቃት።
እና በእሷ እምነት ነፃነትን የምትቀማው ጉልበት ባላቸው ሰዎች አይደለም። ማንም ሰው ራሱን ሳያስገዛ ተገዢ መሆን አይችልም ቢገደልም። ስለዚህ የነፃነት ትርጉሙ የሚገባን መጀመሪያ ስንለማመደው ነው። ባህላችንም ሊቀየር የሚችለው በዛ ልክ ነውና መጀመሪያ ላይ እያንዳንዱ ሰው ነፃ መሆንን የሚያገኘው ከራሱ ከውስጡ ጋር ነፃ የሚያደርገውን ነገር በመስራት መሆኑን በማመን ከሌሎች ጋር መተሳሰር አለበት። ይሄ ከዚህም በተጨማሪ ደግሞ በወል በሆኑ በጋራ በሆኑ ጉዳዮችም ላይ ህዝቦች መነጋገር አለባቸው። ኢትዮጵያ ውስጥ ነፃነትን ከማሰባችን በፊት ነፃነት ብሎ የምናስበው ነገር ጥፋትን በማስከተል እንዲሆን ተደርጎ ተሰርቶብን፣ አንዳንዱ ሰው ነፃነትን ለማምጣት አጥፊ መሆን አለበት፣ እኔን ነፃ ለማውጣት አንተን ማጥፋት አለብኝ ብለን እንድናስብ የሚያደርግ የፖለቲካ ትርክት በአገሪቱ ላይ ተጭኖብኛል። ያንተ ማንነት የኔ ጠላት ከሆነ ይሄንን እንዳምን ከተደረኩ አንተ እስካለህ ድረስ እኔ ነፃነት አይሰማኝ። ስለዚህ ሰዎች በመኖራቸውና በህልውናቸው ባህልና ቋንቋ እምነት በመኖሩ ምክንያት እንደ ጠላት ከተፈረጀ ይሄ የሰብአዊ መብት ልመና ወዘተ በማድረግ ይሄን ልትፈታው አትችልም። አስቀድሞ እንደ ሰው ካላየህ መጀመሪያ ሰው እንድትሆን እንደ ሰው እንድትታይ የሚያደርግ ነገር መፈጠር አለበት። ኢትዮጵያ ውስጥ ያለው ትልቁ ዳይሌማ ይሄ። እኔ የነፃ አውጭ እንቅስቃሴ ነኝ፣ የነፃ አውጭ ግንባር ነኝ የሚል አካል ነፃ የሚያወጣው የተደራጀ ኃይል ከሌለ ጠላቴ ብሎ የሚያስበው ማንነት ያለውን ህዝብ የሚጎዳ ከሆነ የፖለቲካ ፕሮግራሙ በራሱ ጸረ ህዝብነት አለው ማለት ነው፣ ወይም ለጸረ ህዝብነት ቢያንስ የተጋለጠ ነው ማለት ነው። ምክንያቱም ነፃነትን አረጋግጣለሁ በሚለው ሂደት ውስጥ የነፃነት ጠላት ነው ብሎ የፈረጀው እውነተኛ ጨቋኝ ሳይሆን ምስኪን ሰው ስላለ ያን ህዝብ አደጋ ላይ የሚያጋልጥን የፖለቲካ አስተሳሰብ የድርጅት ማደራጃና የስርዓት መገንቢያ አድርጎ እሱን እንደ ፖለቲካ ግብ ወስዶ የሚንቀሳቀስ ከሆነ ከዚህ ጋር ፖለቲካ መስራት አትችልም። ምክንያቱም ዓላማው ይሄንን ባህሪ ስላለው ማለት ነው። በሌላም አባባል ምንም አይነት ቋንቋ ምንም አይነት ማንነት ሊኖር አይችልም፣ አንድ ቋንቋ አንድ ብሔር አንድ ማንነት ሊኖረን ይገባል የሚል ጨፍልቆ የሚያይም አስተሳሰብ ካለ ይሄንን ለማሳካት ይሄዳለው ካለ ቋንቋ እንዲጠበቅልህ የምትፈልግ ከሆነ ይሄን አስተሳሰብ ከሚሄደው ጋር አብረ መስራት ስለማትችል ከዚህ ጋር ፖለቲካ ልትቀመጥ ያስቸግራል። ስለዚህ የመጀመሪያው እኔ በየማስበው ኢትዮጵያ ውስጥ ያለው ይሄ ኮናንድረም አይነት ነገር የሚያስፈልገን አንደኛ የህዝብን ማንነት እንደ ጠላት የሚቆጥር ፖለቲካን በህግ የሚከለክል የሚቃወም ህጋዊ፣ ባህላዊ ወዘተ ስራ ሊሰራ ይገባል። አሁን ለምሳሌ ባለው የኢትዮጵያ አወቃቀር ውስጥ እኔ ህዝቤን ነፃ አወጣለሁ፣ ብዝሃነትን እንዲስፋፋ አደርጋለሁ፣ የቋንቋ ማንነት እንዲከበር ፈልጋለሁ የሚል የፖለቲካ ዓላማ ያለው ሰው የዚህን ዓላማ ገደብ ጠንቅቆ ሊረዳና ያን ገደብ ሲያልፍ ደግሞ በህግ ሊጠየቅ ይገባል። ያ ገደብ ምንድን ነው? የህዝብን ጥያቄ ስታሳካ በማሳካት ሂደት ማንኛውንም ህዝብ በጠላትነት የሚፈርጅ አስተሳሰብ፣ ስነ ስርዓት፣ ዘፈን፣ መዋቅር፣ ሐውልት ወዘተ ልታደርግ አይገባም። ያንተ የፖለቲካ ዓላማ ሌላውን ህዝብ ወደ ጠላተኝነትና ወደ ተጠቂነት በሚቀይር እንዲሳካ መደረግ አይችልም በሚል ይሄንን ቬሪፋይ የሚያደርግ ይሄንን የሚያረጋግጥ አይነት ነገር ያስፈልገናል ማለት ነው። ስለዚህ የብሔር ብሔረሰብ ፖለቲካ ለኔ በራሱ የብሔርን ፖለቲካና ማንነትና ጥቅም ለማስከበር መሄዱ ጎጂ አይደለም። ኢትዮጵያ በብዙ ቋንቋዎች፣ በብዙ አስተሳሰቦች፣ ባህሎች የለመለመች ሀገር ትሆናለች እንጂ ምንም አትሆንም። ነገር ግን የዚህ የፖለቲካ ግብ የሚመታው ያልነበረ ወይም ኖርም አልኖርም ያለፈና ሙሉ በሙሉ አሁን በአካል የሌለን ጭቆና በስነ ልቦና በትርክት እየፈጠሩ በዘፈን እየፈጠሩ በመፎክር እየፈጠሩ
የሆነን ህዝብ ተጠቂ ለማድረግ መንቀሳቀስን በጽኑ የሚኮንን የሚያስወግድ እንዲህ አይነት አደረጃጀትን የሚያቆም ከሌለ የሰብአዊ መብትና የፖለቲካ እንትን ለማካሄድ ያስቸግራል ማለት ነው። በሌላም በኩል ደግሞ በግልባጩ ኢትዮጵያ አንድ እንድትሆን እንፈልጋለን። በቋንቋ መበታተንና መበሳሰን እንደ ማህበረሰብ ጠንክረን ለመውጣት በዓለም ላይ አይመቸንም። ስለዚህ አንድነት ይኑረን። ኢቭን ሌላው ቀርቶ ኢቭን ቋንቋችን ይሄ የማንነት የብሔር ፖለቲካ ስለማያስፈልገን አደረጃጀት አከፋፈላችን ሁሉ ተፈጥሯዊ ወይም ጂኦግራፊያዊ ይሁን ወዘተ የሚል ኢትዮጵያን አንድ መሆን አለባት ብቻ የሚል ማስተሳሰብ ሊኖር ይችላል። ይህ አስተሳሰብ ግን አልፎ የዚህ ቋንቋ ብቻ ነው መነገር ያለበት፣ እነዚህ አይነት ቋንቋዎች ለሀገር አይበጁም፣ ይህ አይነት ባህል መጥፋት አለበት፣ ይህ አይነት ሃይማኖት ጎታች ነው ለልማት አይመችም ካለ ይህን አስተሳሰቡን የሚገድብ ህግ ሊኖርበት ይገባል። እነዚህ ነገሮች ወንጀል መሆን አለባቸው። ስለዚህ ህዝብን እንደ ህዝብ መፈረጅን እንደ ጠላት መፈረጅን ወንጀል ማድረግ ካልቻልክ የመጀመሪያውን የሰብአዊ መብት የቤት ስራ ትተኸዋል ማለት ነው። እና የመጀመሪያው እርምጃ መሆን ያለበት ህዝብን በትርክት ሰበብም ይሁን በማንኛውም መንገድ ጠላት የሚያደርግን ፖለቲካ ማቆም፣ የጠላትነት ተጨባጭ የሆነ የጭቆና ምክንያቶች ካሉ እነሱን አድሬስ ማለት። ከዛ ውጭ የጭቆና ካለ ህዝቦች በመጨቆናቸው አንዱ ጋር ያለው ጭቆና አንደኛው እንዲሰባሰብና እንዲተሳሰር ሶሊዳሪቲ እንዲኖረው ያደርገዋል እንጂ እንዲጣላ ያደርገው እና ይሄ አይነት ማካሄድ አንድ አስፈላጊ መንገድ ይመስለኛል። ሌሎችም በርካታ ሀሳቦች ይኖራሉ። እንግዲህ ወደፊት ወይ እየተገናኘን እናወራባቸው። ጥሩ፣ በጣም ደስ ብሎኛል ስለተገናኘን። ግን አንድ ጥያቄ መጨረሻ ብቻ ባነሳ ደስ ይለኛል። ሌሎችንም ሳገኛቸው ጠይቃለሁና ኢትዮጵያ ምን ላይ ናት? ጥቅል ይመስላል ጥያቄው። በእርግጥ ግን አንዳንዶች የንጋት ዋዜማ ላይ ያለች፣ ሌሎች አስፈሪ ሁኔታ ውስጥ እየመሸባት ያለች፣ መስቀለኛ ብለው የሚገልጹ አሉ። የከፋ ነገር እየመጣ መሆኑን የሚያስጠነቅቁም አሉና በአንተ ብያን ኢትዮጵያ ምን ላይ ትገኛለች በዚህ ሰዓት? በእኔ አመለካከት ኢትዮጵያውያን ትልቅ አደጋ ላይ ናቸው። ኢትዮጵያ ግን ምንም አትሆን። ምንድነው እንደዚህ የምልበት ምክንያት? ምንድነው እንደዚህ የምለው? ኢትዮጵያ እኛ በፈጠርነው ጂኦግራፊ የፖለቲካ ካርታ ወይም ደግሞ አሁን በፈጠርነው መንግስት ብቻ የምትታጠር አይደለችም። ሁለተኛዋ ኢትዮጵያ ቅድም ያልኩ ማለት ነው። አሁን ሰሞኑን የቴዲ አፍሮን ዘፈን ስሰማ ስለ ኢትዮጵያ ሁለት አይነት ዘፈኖችን ሲያቀነቅን ሰምቸዋለሁ። በአንድ በኩል የሚዘፍነው ምንድነው? ኢትዮጵያን የተሞሸረች ትልቅ የሆነች በጣም ገዝፋ የምትታይ አድርጎ ይስላታል። በሌላ በኩል ደግሞ ሀገር የሞተበት እያለ ይዘፍናል አይደለ? እና እነዚህ ለኔ የሚሰጠኝ እንትን ምንድነው መሰለ? በአንድ በኩል ኢትዮጵያ ብለን የምንጠራት እንዲህ አይነት ፈተና ገጥሟት ያውቃል በታሪኳ ውስጥ። በሱስኒዮስ ዘመን፣ በግራኝ ዘመን፣ በዮዲት ዘመን፣ ጣሊያን በነበረበት ዘመን ህዝቦቿ ላይ ከፍተኛ የሆነ መከራ ደርሶባቸው ያውቃል። በደርግም ዘመን አሁንም ድረስ እየቀጠለች ነው። ስለዚህ ይሄ ኢትዮጵያ ብለን የምንጠራው የስነ ልቦና፣ የሃይማኖት፣ የአስተሳሰብ እነዚህ ነገሮች እኔ እንኳን በሄድኩበት ሀገር ጭምር ሁሉ ከኔ ውስጥ ሁሉ አለች ኢትዮጵያ። እኛ እንወጣለን እንጂ ከሀገሪቱ ኢትዮጵያ ከኛ ልትወጣችም፣ ሌላ ልንሆን አንችልም። ስለዚህ ይሄ ትልቁ ኢትዮጵያ እኛ የፈጠርነው ሀገራዊ አደረጃጀት ቢፈርስ እንኳን ኢትዮጵያ ትኖራለች ብዬ እኔ እንደ ግሌ አምናለሁ። ስለዚህ ኢትዮጵያን ማስባት እኔ ከኛ መፈጠር በፊት ህይወት ከመብቀሉ በፊት መሬት ሆና ለህይወት በራሱ ምንጭ የሆነች ሀገር ነች። አዝርት፣ እጽዋት፣ ሰዎች ሁሉ የበቀሉት ከምድሪቱ ላይ ነው። በምድሪቱ ውስጥ ህይወት ይበቅላል፣ ሰዎች ይበቅላሉ፣ ማህበራዊ ነገር ፖለቲካ ይፈርሳል፣ ይላሉ፣ ይሞታሉ፣ ይነሳሉ፣ ይፈርሳሉ፣ ይበሰብሳሉ ወዘተ። እኛ የኢትዮጵያ መጀመሪያ መጨረሻም አይደለንም በፍጹም። ይህ ህዝብ በየትኛውም ሁኔታ ውስጥ ቢያልፍ ኢትዮጵያ እንደገና ራሷን ሪኮንስቲቱት ታደርጋለች፣ ትቀጥላለች ብዬ እኔ አስባለሁ። እና የፖለቲካ ውጤት አይደለችም። የመቶ ዓመት የሆነ ፖለቲከኞች በትርክት የሚፈጥሯት አይደለችም። በህገ መንግስት አልተፈጠረችም። ስለዚህ ከዛ አንጻር ዘላለማዊ ናት። ነገር ግን ይሄ ማለት ደግሞ ኢትዮጵያን የሚደርስባቸውንና በሀገሪቱ ላይ የሚደርሰውን ሰቆቃ በፍጹም አሳንሻ ላይ አሳዛኝ በሆነ ሁኔታ ውስጥ ነው ያለን። በዚች ሀገር ውስጥ
በተሻለ ሁኔታ መኖር ስንችል እንዳንችል በሚያደርጉ ልዩ ልዩ ክፋቶች ተተብትበን ራሳችንን በራሳችን እያጠፋን ነው። ራሳችንን እየጠፋን ያለ እሱ በጣም ያሳስበኛል። ከሱ ለመውጣት ሁላችንም ጥረት ልናደርግ ይገባል ብዬ አስባለሁ። አሁን ስለ ቴዲ አፍሮ አነሳህልኝና ሁለቱ ሙዚቃዎች ለምሳሌ ዳስጣልና ጽዮን ሙሽሬ ይመስለኛል። አንደኛው ምናባዊ አሁን አንተ በሰጠኝ ምሳሌ ሂጄ ማለት ነው የሚስላታለች አምሳለ ኢትዮጵያ ብሎ የሚያቀነቅንላት፣ በዚህኛው በኩል ደግሞ ዳስጥለን እናልቅስ የሚልላት አለ። ሚኒንግ አሁን አንተም ቅድም ማብራሪያ ላይ ስታነሳው ምን አልክ? ኢትዮጵያ ትቀጥላለች፣ ኢትዮጵያውያን ግን አደጋ ላይ ናቸው አልከኝ። ኢትዮጵያን ያለ ኢትዮጵያውያን ማሰብ ይቻላል? ኢትዮጵያስ ከሌሎች ሀገራት ምን ስለለያት እንደው ችላ ልትቆም ትችላለች? ለምሳሌ ከጎረቤት ሀገር ሱዳን ምን ይለያታል? ወደ መካከለኛው ምስራቅ ማቅንተን ማለት ለአደጋ ማትጋለጥበትና ምን ያቆማታል? ምን የተለየ ነገር አላት? ኖ ለአደጋማ ትጋልጣለች አልኩ። ለአደጋና እንደ ሱዳን ወይም እንደ ሶማሌ በለው እንደ ሩዋንዳን በለው ምናምን የከፍ አደጋ ሊገጥማት ይችላል። እሱ ምንም ህዝቦቿ ማለት ነው፣ ምንም ጥርጥር የለውም። አሁን እያልኩ ያለሁት ግን ምንድነው መሰለ፣ ኢትዮጵያን ብለን የምንጠራው ነገር አሁን ያለነው በዚህ 50 እድሜዋ ውስጥ የምንገኘው ህዝቦቿ ብቻ አይደለም። አሁን ለምሳሌ ኢትዮጵያ ስትል አድዋን ከኢትዮጵያ ልታወጣው አይችልም። አድዋ ሊጠፋ ይችላል። ለአንዳንድ ሰዎች ከኤደን ገነት ጋር ሊያሳስሯት ይችላል። አንዳንድ ከሃይማኖታቸው ከተለያየ ነገር ሊያሳስሩ፣ ያንን ልታጠፋው አትችልም። ሌላው ቀርቶ እኮ ኢትዮጵያ ለጥቁር አፍሪካውያን ሁሉ መነሻ የማንነት መነሻ ሀገር እኮ ሆናቸዋለች። ኢትዮጵያ የስነ ልቦና ምንጭ ናት፣ የእምነት ምንጭ ናት፣ የማንነት ምንጭ ናት፣ የሃይማኖት ምንጭ ናት፣ የህይወት ምንጭ ናት፣ የፖለቲካ ምንጭ ናት። አንዳንዶቹ ምንጮቿ ሊበላሹ ይችላሉ። ስለዚህ ምንድነው መሰለ፣ በዚህ በአለን ህዝቦቿ ላይ የሚደርስብን መከራ ሀገሪቱን 100% የሚሰርዝ መከራ አይደለም። እኛንን እንሰረዘው። በእርግጥ ስናስብ ኢትዮጵያ ሙሉ በሙሉ እየጠፋች ነው እንል ይሆናል ከራሳችን ኢትዮጵያ አድርገን። እኔ እንደዛ አላስብም። ያ ማለት ግን እኛ እንተርፋለን ወይም ደግሞ ማለት እያቀለልኩት አይደለም። የምትጠቅሳቸው ሀገሮች እኮ ችግር ቢደርስባቸውም እንደ ሀገር እንደ ህዝቦቻቸው ስነ ልቦና ሊቀጥሉ ይችላል። እና ኢትዮጵያ ለእኔ ዘላለማዊ ናት። በማንኛውም አይነት ምድራዊ ፖለቲካ ወይም ደግሞ አገር አሁናዊ ፖለቲካ፣ በተለይም ትላንት 500 ዓመት ብቻ እድሜ ባለው የምዕራባውያን ዘመን አትታጠር። አንዳንዱ ሰው የዓለምን መጀመሪያና መጨረሻ አድርጎ የሚያስበው ምዕራባዊነት፣ ቅድም ባልኮ የጊዜን ግንዛቤ ስለተቀማ ከኢቮሉሽን በኋላ ወደ ድህነት ወደ ፊውዳልነት ገብተን ከዛ በኋላ ወደ ምዕራባውያን ብቻ እንደምንደርስ አድርጎ የተኮላሸ አስተሳሰብ ነው ያለው። 5 ኪሎ ሙዚየም ስትሄድ የሚያየው ሉሲን በቃ ከዝንጀሮነት የጀመርን ይመስለዋል። ከዛ በኋላ ወደ ነጮቹ ለመድረስ የምንሄድ አድርጎ ይስላል። እንደዛ አይደለችም። እንደዛ አይደለም የሰው ልጅ ታሪክ። ከዛሬ 500 ከነጮቹ ዘመን በፊት ነጮቹ የመጨረሻ ሙልጭ ድሃ ሆነው ኢትዮጵያ የሰለጠነች ሀገር ነበረች። እንግሊዞች ኤቢሲዲን ሳያውቁ ኢትዮጵያውያን ብዙ መጽሐፍትን ጽፈው ነበር። እና ይሄ ዘመን ትልቅ የሆነ ታሪክ፣ ረጅም እድሜ ያለውን ታሪክ በእኛ የአጭር ዘመን መከራ አሳንሰን አኮስምነን እንደሚጠፋና እንደሚኖር አድርጎ ማየት የኛ የአእምሮ ድህነት ውጤት ነው እንጂ ኢትዮጵያ ዘላለማዊ ናት። ያ ማለት ግን የደረሰብን መከራ እየገባንበት ያለው አሰቃቂ ዳርክነስ ትንሽ ነው ማለት አይደለም። አንዱም ችግራችን ኢትዮጵያን አሳንሰን ማየታችን ነው ብዬ አምናለሁ። ያ ማለት ኢትዮጵያዊነት የሚል አሁናዊ ፖለቲካ ብቻ ነው መፍትሄውም እያልኩ አይደለም። ወይም ደግሞ የተለየ የፖለቲካ አስተሳሰብን ለመስበክም አይደለም። ይሄን ኢትዮጵያ ብዬ የምጠራውም የኢትዮጵያ የአንድነት ፖለቲካ ፓርቲ ብለው የሚጠሩት ወይ የብሔርተኝነት የሚጠሩ በእነዚህ አጥር ላይ የምትለካ አይደለም። የነዚህ ኢትዮጵያ ሌላ አይነት ኢትዮጵያ ነች። የገጠሩ ህዝብ ኢትዮጵያ ነው። አብዛኛው ህዝብ ኢትዮጵያ፣ የባህላችን መብቀያ ኢትዮጵያ ነበረች፣ አለች፣ ወደፊትም ትኖራለች። ልናጠፋት ይቅርና ልናደበዝዘው አንቺ። ዶክተር ይርጋ በጣም ደስ ብሎኛል ስለተገናኘን። ዛሬ መጀመሪያችንን እንጂ ደጋግመን እንደምንገናኝ ተስፋ አድርጋለሁ። ግን ሳላነሳው የቀረው ጥያቄ ካለ ይህንን ማለት አለብኝ የምትለው ነገር ካለ በሱ መቋጨት እንችላለን። በበኩሌ የለም። እንግዲህ
እኔ እምልሽ የተማርኩት ብዙውን መልካም ነገሮችን ያገኘሁት ከሀገሬ ነው፣ በተለይም ከላሊበላ አካባቢ እና ሁል ጊዜ አባቶች ካስተማሩ በኋላ ባስተማሩት ዙሪያ የራሳቸው ዕውቀት እንከን የለሽ ነው ብለው ስለማያስቡ እግዚአብሔር ባቀበለን ነው ብለው ስለሚናገሩ በትህትና ነው የሚናገሩት እና በትህትና የሚናገሩት ራሳቸው ሰልፍ ኮንፊደንስ ስለሌላቸው አይደል። ዕውቀት ከሰው ህይወት ውስጥ ገብቶ የሚፈጥረው ልዩ ኃይል ስላለ ያ ሰው ህይወት ውስጥ የሚገባው ነገር መለኮታዊ ቅዱስ ትልቅ ከሆነ ነገር ጋር እንዲገናኝ ስለሚፈልጉ እነሱ ማንነታቸው ሳይሆን የእግዚአብሔር ትልቅነት በሰው ውስጥ እንዲገባ ስለሚፈልጉ ራሳቸውን ለማሳነስ ይሞክራሉ እና እኔ አንዳንዴ ስናገር እኔ ልዩ የሆነ ዕውቀት ያለኝ ከሌሎቹ የተሻለ ነገር መግለጽ የምችል አድርጌ ራሴን ለማቅረብ ሳይሆን በተማርኩትና በመሰለኝ ሐሳቤን ለመግለጽ ነው። የተለየ ሐሳብ ያላቸው ሰዎች ካሉ መከራከር መወያየት ይቻላል እና ሐሳቡን በዛ መንፈስ ቢወስዱት አድማጮች ደስ ይለኛል። አመሰግናለሁ። በጣም አመሰግናለሁ። አዲስ ማለዳ ተከታታዮች ሳምንታዊ ወቅታዊ ዝግጅታችን የተከታተላችሁትን ይመስላል። ሰፋ ያለ ጊዜ ወስደን ከተባባሪ ፕሮፌሰር ይርጋ ገላው ጋር ቆይታ አድርገናል። ዶክተር ይርጋ ቀደም ሲል ለማስተዋወቅ እንደሞከርኩት በከርቲን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ዳይሬክተር ናቸው። የተለያዩ መጽሐፍትን ጽፈዋል፣ መጣጥፎችንም አሳትመዋል። ለዚህም ሽልማቶችን ወስደዋል። እንግዲህ እንደ ሁልጊዜው የኤዲቶሪያል ቲም መልእክት አስተላልፋለሁ። ብዙዎቻችሁ ከምትከታተሉን ውስጥ በቁጥር ለማስደገፍ ያህል 97.5 በመቶ የምትሆኑት ሰብስክራይብ አድርጋችሁ አልተቀላቀላችሁንም። እንደዚህ አይነት ቆይታዎችን ያለፉትንም ጨምሮ ወደፊትም ብዙ ዝግጅቶችን እንድናዘጋጅ ቃለመጠይቅ እንድናደርግ የእናንተ ከጎናችን መሆን እጅጉን አስፈላጊ ነውና ሰብስክራይብ ብታደርጉን ደስ ይለናል። ላይክ በማድረግ እንዲሁም ለሌሎች እንዲዳረስ ሼር ብታደርጉት ደስ እንሰኛለን። ከስቱዲዮና ካሜራ ባለሙያዎች ጋር መሆን ዮሐንስ አሰፋ አብረናችሁ ቆይታ አድርገናል። ሳምንት ከሌላ እንግዳ ጋር እስከምንገናኝ ድረስ ጤና ይስጥልን።